ሰው እያናገረው ትልቅ ሰው እያናገረው በቃ እንትን አይነት ነገር አድርጎ ሲሄድ እኔ እንትን ይለኛል በነገርሽ ላይና ቤቱ ከፍቶ ሊያለቅስ እኮ ነው ሄደው አለቀሰ ሄዶ ግን እኛ ስራችንን ጨርሰናል በቃ ራሳችን አቅማችንን አሳይተናል እንጂ ነው የምናደርገው ማንንም ወደደም ጠላም ማህበራዊ ሚዲያ ላይ ለሚናገረው ነገር ኃላፊነት የማይወስድን ሰው አመጣን እንገርዛለን አረስማ ጋብዬ ሳልነግርህ እስኪ በኩል እኮ ማለት ነው በታቦት ዙሪያ ያሲስ በኩል ስንት ዛለኝ የሆነ ሰው ቤት ይሆናል እየተባለ የሆነ ሰው ቤት ይሆናል በቅርብ ቀን የኛው ልትዋ በኩል ስንት ዝም ይነግር ይላል ደግሞ በወፋን ምክንያት ነው ቤት የሆነው ብለው ነገር እንዲያለቅሱብኝ አልፈልግም ማን ነው ሰውየው የሚረባ ሰው ነው የሚረባ ሰው ነው አረ ምን አባቱ ይረባል ማይረባ ሰው ከሆነ ምን አባቱ ይቀየራል ቀየረ መቀየሩ ሳይሆን አሰልክ ነው አንኩ የውይይት ጥሪው ተቀብለውታል በስንት እንትን ሲቀበሉት ነበርና እኔ ሰዓቱና ቀኑ መቼ እንደሆነ አላውቅም ቅዳሜ ሲሉ ነበር አይደል ካልሳሳትኩ መገኘት ማለት ማዳመጥ አለብኝ ከታች ቁጭ ብዬ መስዋዕት አለብኝ በእውነት ምን ብለው እንደሚያወሩ በታቦቱ ዙሪያም ታቦቱ እኔ ራሱ እንደ ኤርሚያስ ነኝ አኪ የትኛው ነው አፍቃሪው አኬ ሁለተኛ አኬ አለ እንዴ ምን እነዚህ ኮሜንታሮች ሲዞሩ ነው የሚውሉት ነው ይታወቃል እኔ በነገርሽ ላይ እኔ አላቃቸውም እኮ እዚህ ጋር ያሉ ሰዎች አላቃቸውም ሰዎች መግባት ትችላላችሁ አጀንዳ ስለሌለ መጣችሁ ሐሳባችሁን ስጡ ሐሳብ መስጠት አለባቸው ሁላ እኮ እስኪ ሰዎች ሬነርና መጽሐፍቶችና የሚለው ገድላትን ማለታችሁ ነው ወይስ መጽሐፍ ቅዱስን አይ መጽሐፍ ቅዱስ አልቀበልም አይልም አይደል ያ ገድላትን እኮ አሁን እንደተናገረው በስም ተናግሯል ከኢየሱስ ክብር እኩል ቫልዩ ያላቸው ገድላትን ስህተት ናቸው ብሎ ያምናል ይሄ ምንም ጥርት ያለ ሐሳቡ ነው አይቀበልም የቤተ ክርስቲያን ዶክትሪን ብቻ ነው የሚከተለው ከዛ ውጪ ሰዎችን ሐሳብ አይቀበልም ትክክለኛው ውሳኔ ነው በነገር ላይ ቀሲስ ሊበኩሉ ግን ቀሲስ ሊበኩሉ ኤርሚያስ የነዘዘር ጥሪ አቅርቦላቸው ተነጻጻሩ ሲባሉ በኤርሚያስ የሞተ ጓደኛ ነበረው ዲያቆን አበበ ጉልላት የሚባል ማለት ነው እሺ ከዛ ምን ይሉልህ አንድ ቀሲስ ሆዬ ያበበ ጉልላት አጽም ይምጣ መሪያ አበበ ጉልላት መሞቱን ካላረጋገጥኩ ካንተ ጋር ንግግር አልገባም አበበ ጉልላት መጥቶ ሞቻለሁ አልሞትኩም ካለ በኋላ መሞቱን ሳረጋግጥ ንግግር ተቀበላለሁ ብለው ቀሲስ ሊበኩሉ በአበበ ጉልላት አጽም ከኤርሚ ተደበቁ ልሃለሁ እና ጥቅምት ደግሞ ሞታሞቱ ነው ያው እንግዲህ የኦርቶዶክሶችንና ሞታሞትን ታቃለ ታስካር ምናምን ካህኖቹ መቼስ ይወዳቸውን ነገር አይረሱም ጥቅምት ደግሞ ሞታሞቱ ነው እና እንዳትረሳኝ ኤርሚ አሉ አሁን ይሄ ሁሉ ከንግግር ለማምለጥ ምን በቃ አንቀበልም የሚሉበት ምክንያት ሲያጡ የሞተ ሰው አጽም ስር ሄደው መደበቅ ጀምረዋል የኦርቶዶክስ መምህራን እኔ ግን ኦርቶዶክሳውያን ምክንያት አያጡም የፈለገ ነገር ቢመጣ ምክንያት አያጡም ማምለጫ አያጡም
ማምለጫ አያጡም። ፈሪ እኮ እንደዚህ ነው። ፈሪ በነገርህ ላይ የትኛውም ነገር ይደብቀዋል። ገባክ? ጻድቅ አዎ ሰው ነው በድፍረት የሚናገረው ወይም ልክ የሆነ ሰው በእግዚአብሔር የሚያምን ሰው ነው እንጂ ስለ ታቦት ማውራት አይደለም። ኤርሚ ቤታቸውን ከፍተው ስለ ታቦት ማውራት አይችሉም። ከዚህ በኋላ እንደ ጥላ ይከተላቸዋል ኤርሚያስ። ገባክ? ኤርሚያስ እኮ አድማሱን ያሰፋ ሰው ነው። ገድል ስትል ነገረ መስቀል ይልሃል። በእሱ ስለ ገድል ነው የሚያወራው ስትለው ስለ ታቦት ይልሃል። አድማሱን ያሰፋ ሰው ነው ኤርሚያስ ማለት። የኦርቶዶክስ ክርስቲያኖችን አእምሮ ሀክ ያደረገ ከቤታቸው ስለወጣ ቤታቸውን ጠንቅቀው የሚያውቅ መደበቂያ ቦታ ነው ያሰጣቸው። የሚደበቁበት ቦታ ሲያጡ አበበ ጉልላት መቃብር ውስጥ ተደበቁ። በጣም ነው የሚደንቅ። እንግዲህ ከዚህ በላይ የከፋ ነገር የለም በታሪክ። እኔ መጨረሻ ላይ ብዙ የንጽጽር መንገድ አይቻለሁ። የአበበ ጉልላት መቃብር ውስጥ ግን ይደበቃሉ ብዬ አስቤውም ሁላ ነው የማላውቀው። አስደንጋጭ ነው። መጨረሻ ላይ ቅዘና የሚረባ ነገር ነው። መጨረሻ ላይ ሰው እንዳይነቃባቸው ጥሪውን ተቀብለውታል። በነገርሽ ላይ ሆነ ነገር እያነበብኩ ነበር። ተቀብለውታል እና መቀበላቸው ደግሞ ጥሩ ነገር ነው፣ ትልቅ ነገር ነው። እዚህ ጋር ደግሞ ከባድ ለውጥ ይመጣል ታያለሽ። ኦርቶዶክሳውያን የሚመቱበት ከባድ ጥቃት በድርሳናትና ሲቀጥል ደግሞ በታቦቱ ጉዳይ ካወሩ ምንም ማስረጃ የላቸውም። ተረታቸውን ያነባሉ። ሰውየውም የሆነ ነገር ሰብሰብ አድርጎ ሲለቅባቸው ብዙ ሰው ነው የሚነቃው እና እየተመቱ ነው። ኦርቶዶክሳውያን ለየትኛውም ንጽጽር ፈቃደኛ ሆነው እስከገቡ ድረስ ኦርቶዶክስን እያጠፏት ነው። ኦርቶዶክስ የምትጠፋው በራሳቸው ነው። በራሳቸው ደግሞ እንደዚህ አይነት ውይይት ጥሪ ሲቀርብላቸው መቀበላቸው ለኦርቶዶክስነት ጥፋት ነው። ገደል እየከተቷት ነው። አሁን እንዴት ሰው ሶሻል ሚዲያ ላይ ያለውን አብዛኛው ሰው ወጣት እንደሆነ እያወቀ አንባቢ ጠያቂ እንደሆነ እያወቁ በድርሳናትና በገድላትን ጉዳይ ውይይት ይቀበላል? ምን ብለህ ታወራለህ ነው? ምን ብለህ ነው የምታወራው? ምን ብለህ ትክክለኛነቱን ልታረጋግጥለት ነው? ምንጭህንና መሰረትህን ምን ልታደርገው ነው? ሴት ለሴት አፍላፍ ተሳስመው ልጅ ተረገዘ የሚለውን ተአምር ነው ብሎ የሚቀበል ትውልድ የለም። አሁን ምን ልትለው ነው? በምን ልትሸውደው? ስለዚህ እሺ ብለው መቀበላቸው ጥፋት ነው እና እኔ ደስተኛ ነኝ። ያው ትውልዱ መንቃት ስላለበት ትውልዱ ጠያቂ ነው ተስፋ አደርጋለሁ። ወጣት ነው አብዛኛው ሶሻል ሚዲያ ላይ ባቢ ነገሩን እኮ የተቀበሉት ያበበ ጉልላት ሞተ አልሞተም የሚለውን ነው። አንገናኝና ቅዳሜ አበበ ጉልላት ሞቶ አልሞተም የሚለውን እንወያይ ሲባል ኤርሚ ደግሞ ምን ይልልሃል? እኔ ችግር የለውም ታቦት ተራሳቸው ስር የሚያስቀምጡ ንጉስ ነበሩ፣ የእሳቸውን ጉድ ይዤ እመጣለሁ አለ። ደግሞ ጭራሽ ሌላ ጉድ ሊያመጣብን ነው። ኤርሚያስ እኮ ነገረ መቅሰፍት ሆነብኝ። እኔ በእውነት ነገረ መቅሰፍት እየሆነብኝ ነው የኤርሚያስ ነገር። የማያመጣው ጉድ አንድ ንጉስ ነበሩ ታቦት ተራሳ አድርገው የሚያድሩ ይባላል። ኤርሳው ታቦቷ ወንድ ነው ሴት ነው ይለዋል። ምን ቢል ጥሩ ነው? ጡት የላቸው የነሱ ታቦቶች በምን ላይ ያለው ሴቶቹ ጡት የላቸው። ታቦቲት ነው ታቦት ነው የሚባለው። የተንተራሰ አይነት በቃ ኤርሚ ድክም እኮ ነው የሚያደርገኝ እና ከዚህ ዝዲ በኩል በመቃብር ተደበቁ። ማመን ያቃተኝ በእውነት በአበበ ጉልላት ታጽም ይደበቃሉ የሚል እንትን አኖሮኛ ያቅም ነበረ። እንግዲህ ከንጽጽር ለመሸሽ ለማምለጥ ከተጠያቂነት ለማምለጥ የት ድረስ እንደሚሄዱ እስከ መቃብር ድረስ ነው የሚሄዱ። በሙታን መንፈስ ይደበቃሉ። በጣም 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 ፈሪዎች ናቸው። ሰው ቅዳሜ እንግዲህ እንደሆነ ካለ ድቅ ብለን ችግር አለባቸው።
እኔ ግን አፍቃሪው አለ ሁለተኛ ነው የገባው። ሂድ ጨባ እየተንሳፈፈ ነው እንደሚኖረው እኔ ይገርመኛል። ሊዱ እንዴት ናችሁ? ደህና ናችሁ? እንዴት ነሽ? ደህና ነኝ። ቀጥይ። ኧረ እኔ ምንም አልቀጥልም። በቃኝ። ኧረ ቀጥይ። በቃኝ ይቅርብኝ። ምንድን ነው ይበቃሽ? እስካሁን ያነሳችሁት ነገር እንዳለ ምራቄ ደህና ነሽ? እንዴት አደርኩኝ? ደህና ነኝ። ቀጥል ራስክ ወገናችን። ኧረ እኔ የማንም ወገን አይደለሁም። ተይ የሆነ ሰው ከሆነ ቦታ ተጠይም ብዬ ነግሬሻለሁ። አባ ውስጥ እኮ አዎ በፍቅሩ ጽናት ይሁን። ቆይ እኔም እልክሻለሁ ቴሌግራም ላይ። ከዛ ህልሙ ተው ግን እኔ የማላውቀው ነገር አታውሩ። ይሄ የኔ ነው። ባንተማ አሁን ነው የምልክልህ። እንደውም ቀድሜ ለባቢ ነው የምልክልህ። እንረጋጋ። ምራቄ ይመጣል። ሳይ የግል ጉዳይ ነው። ኦፓ እንዴት ነሽ? እንዴት ነሽ? እንትኗን ነው ልክልሃለሁ ያለችው። ግድ የለሽም የእናንተ ጉዳይ አይደለም። እሱን ችግር የለውም። ብላክ ኤንድ ዋይት አድርጋ ሰላሳ በፊልተር ያለ ፊልተር ከባድ እኮ ነው። አይገጥምም እኮ የፊልተር ስናፕቻት ላይ እንትን አለችውና አንዷ ከዛ የሰው ልጅ ከንፈሩ ወደ ጎን ነው አይደል? ያው የከንፈር እንትን የለም እዛ ላይ እንትን ሲል መስቀል ሰራ አሉ። እንደዚህ ብሎ ማለት ነው። ይሄ የከንፈር የስናፕቻቱ ምልክቱ አሉ። ቲማቲም ሁለት ቦታ ሲቆርጡ መስቀል አለው ብለው ለሚሉ ሰዎች ይሄን ደግሞ ሲያስቡ ከባድ ነው። ቲማቲም ሁለት ቦታ ቆርጣ ይኸው የእግዚአብሔርን ስራ ይላሉ። መስቀል አለው ውስጥ መስቀል አለው እኮ ሰሜን የሆነ በሽታ እኮ ነው። ከባድ እኮ ነው። እንትና ውስጥ ያለውን መስቀል ታውቂዋለሽ? ከሰማይ የወረደ መስቀል ነው የሚባለው። አንድ ገዳም ውስጥ እኮ ኢትዮጵያ ውስጥ ከሰማይ የወረደ የሚባል መስቀል እኮ አለ። እንጨት ቲማቲሙን ጎኑን ቁረጨው እንደዚህ ወደ ጎን አድርገሽ ሁለት ቦታ ማለት ነው። ምስንጠቅ ሳይሆን ወደ ጎን ይናባው ለገብቻ መሀል ላይ ክፍል አድርጊ ሁለት ቦታ። ከዛ ተሳለሚ በረከቱ ይደርስሻል። መስቀል ነው። ዳመና ላይ እንትን እየቀረጸ የድንግል ማርያም እና የክርስቶስ ስዕልን እንትን እያደረጉ ከባድ ነው። ከእንደዚህ አይነት ትውልድ ጋር መግባባት በጣም ከባድ ነው። አይቻልም እኮ ራሱ ይሄ እኮ ህዝብ እኮ አይደለም። ትውልዱ ገና ነው። መንጋ ነው። ከመንጋነት አልወጣም። በጣም እና በተረፈ ደህና ነሽ? ፍቅር እንስራ እንዴ? እኮይ እኔ ፍቅር ጨርሻለሁ። አሁን ውጊያ ላይ ያለው ሰው ነኝ። ፍቅር እየሰራን ነው። ውጊያው ምንድን ነው? አንቺ ደግሞ ፍቅር ይቅርብኝ። የአሁኑ ውጊያ እኮ በጣም ትልቅ ነው እንደምታውቂው ነው። አላማ አለኝ እኔ። አላማዬን ማስፈጸም አለብኝ። የሞተን መቅበር ሙታኖችንና የሙታን ደጋፊዎችን አንድ ላይ ነው ጫር አድርጌ የምቀብረው። መቃብር አላባከነም። በወተት የሚሰክሩንማ ተያቸው።
ይገርማል እኮ ይገርማል ይደንቃል ወዮ ያንቺስ ነገር እስኪ ቀጥይ ማርያም ሳመችኝ እያሉ ነው ምድረ ማዲያታም ማርያም ስራ ፈትናት የነሱ ማዲያት መስመው በሙፍቲ ህልፈት ሀዘን ለበረታባችሁ መላው የኦርቶ ማራ ማህበረሰብ መድራነትን እንመኛለን። አማራ ኦርቶዶክስ ብቻ ነው በሙፍቲ ሀዘን ያዘነው እያልክ ነው? ጎልፋቱ በጠጥ እንዳንዳ አይነት በጠጥ አይቻላግም ማለት ያ ሰውዬ አንዳንድ ሰዎች በጠጥ ነገር ናቸው። ምን አለ? በሙፍቲ ሀዘን ለበረታባችሁ የመላው የኦርቶ አማራ ማህበረሰብ ይላል። ምን ማለት ነው? በጠጥ ነው ሄዶ አይ አስፈላጊ አይደለም። ሲጀመር መነሳት የሌለበት አጀንዳ ስለሆነ ስለዚህ ጉዳይ መወራትም የለበትም። ቆያጀነታችሁ ነው ልንገራችሁ 1 ሚሊዮን ብር ተሸጠ የተሸጠው እንትን አይታችሁታል አቡነ ማቲያስና እንትና የዚያውን ፕሮፋይል ያረጋቻቸው ፎቶ ሳይሆን ስዕል 1 ሚሊዮን ብር ትላንት ተጫረተ እምነኝ ፖስቷለች ሂዱና እዩት ሼር ላድርግልህ እሱ ላይ ሄድበት እንደውም ስለሱ ይሆናል ብዬ ነበር ተዋስመጣ አይቻለሁ አትደነቁ ወዲያው ነው ወደ ቢዝነስ የቀየረው በነገራችሁ ላይ ቴዶ ዘሩፋኤል ማሽቁቅ ነው መላችሁ እኮ ለዛ ነው ነፍሲ ማር ብሎ ቪዲዮ ሳይሰራ በመሞታቸው ዙሪያ ላይ የሰራው ቪዲዮ አላየሁም አይታችኋል ቪዲዮ ሰርቶ ለቢዝነሱ ሲሆን ግን ወዲያው ወስዶ ያያው አይመስለኝም ባሮኬን አይቻለው ያያዘለ ደታራ አይቻለው የቴዶ ዘሩፋኤልን አላየሁም ሰርቶ አይታችኋል ጋይስ ቴዶ ዘሩፋኤል የበሙፍቲ መሞት ላይ ምንድነው ሲሰሩት የነበረው ግን እሱን ነገር ምንድነው የቱ ነገር ባብ ስለ የሰሩት ምንድነው ምን ሲያጫሩ ምንድነው የተባለው ፎቶ የአቡነ ማቲያስ የኡስታዝ የአቡነ ማቲያስና የሙፍቲን ማን ወሰደው እኔ አላየው አይ ማስመሰል ነበር ሲሰራው ነበር ላይቭ ላይ ተናግሯል ቪዲዮ ሰርቶ ነገ የጥበብ ስራዬን አቀርባለሁ እንዳትቀሩ ብሎ ታርቷቸው ነበር 1 ሚሊዮን መሸጡ ጎበዝ ነው ግን መሞታቸውን 1 ቪዲዮ ሳይሰራው ወደ ቢዝነስ መቀየሩ ገርሞኝ እኔ የቢዝነስ ሰዎች በጣም ስለማደንቅ ምንም ማለት አልፈለኩም በጣም ማደንቀው ሰው ቅድሚያ መሰጠው ነው ለገንዘብ ነው በነገር ላይ ባብሽው ማንኛውንም በእንደዚህ አይነት ነገር እኮ ያያዘልደታ ጃራራራ በጣም ጀግና ነው የሰራው ቴዶ ዘሩፋኤል ነው ባብ እየተደማመጠ ነው እንዴታኛ አንዴ አላቀውም እዛ ጋር ነበር እንትን አላ አይደልሱ ያያ አይደለም ቴዶ ዘሩፋኤል ነው የሰራው አላቀም ማለት የሰራው ያያማ ደላላ ነበር እዛ ነበር እኮ ያያ ባየበነካ አይደርሰው ሙቢ ባየበነካ አይደርሰው ለያያ በደና
ይሰጣል። በአንድም በሽቶም ይሁን ባበሻ ልብስ ይደርሰዋል። ግዴታ ነው። አሰራሩ እንደዛ ነው። ግዴታ ነው። 1 ሚሊዮን ሸጠ። ዋው! በጣም ኮንግራ። የቢዝነስ ሰዎች በጣም ነው የማደንቀው እኔ። ከፖለቲካ ከሃይማኖት አቋማቸው የቢዝነስ ሀሳባቸው የተሻሉ ሰዎች ዓለምን ይቀይራሉ፣ ራሳቸውንም ይቀይራሉ። አንድ ሊቅ ምን አሉ መሰለህ ባቢ? ድሃ ከመሆን ሀብታም መሆን ይሻላል፣ ምክንያቱም አትቸገሩም ብሎ አልገባህ? ያጸድቃል አያጸድቅም ላይ ማለት መግባት አልፈለጉም ሊቅ ስለሆኑ እና አሁንም ገባህ? እሱ እንትናን ፎሎ አድርጉ ሲል ሲጮህ ነው የሚውለው። ሙስሊሞችንም ሲሳደብ፣ ጴንጤም ሲሳደብ፣ ሲኖዶስም ሲሳደብ ነው የሚውለው። ያ እንትና ሄዶ ሩፋኤል ሳሊው ሳሊው። ስለዚህ ወደ ራሱ ስራ ደግሞ ሲመለስ ላይቭ ገባና ወቅታዊ ነገር ቢሰራ የተሻለ ነገር እንደሚያገኝ ያውቃል። ስለዚህ አንድ ቀን እኮ ነው 3 ቀን ሆኗቸዋል ከሞቱ ራሱ ከትናንት ሲያን ያዘጋጀው ነገ እንድመጡ አለው። ማታ ቤቱ ሸጦ ጨረሰ ማለት ነው። እና ጎበዝ ነው ደግሞ በጣም ያምራል የሰራው። ሐውልት እንስራም እያሉ ነው ለአቡነ ማትያስ። ኧረ ለሀጂ ነው እንጂ ይችላል። ምን ብለው ነው ሐውልት የሚሰሩላቸው? የሰላም አባት የፍቅር አባት ብለው ይሰራሉ። እነሱ የአማርኛ ችግር አለባቸው። አይ እሱ ሳይሆን አሁን ደግሞ የሆነ ሰው ይነሳና ከዛ ደግሞ የሃይማኖት እንትን ተሰጥቶት ሐውልት መፍረስ አለበት የሚባል ትውልድ ደግሞ እንዲነሳ ነው። ይነሳ ካልደፈረሰ አይጠራም። ሐሳብን መፍራት የለብንም። ወይም ደግሞ አባ ማቲያስ ለነገሩ ለአባ ማቲያስ እንስራላቸው የሚል ሰው እንኳን አይመጣም። ሌላ ሰው ደግሞ መሰራት ካልተሰራ ብሎ ደግሞ ጓይ ይላል። ደግሞ ሌላ ሰው ሲሞት ደግሞ አቡነ ማትያስን ሞት እንደ ሎተሪ ነው የሚጠባበቁት። ልክ የሙፍቲን ሞት እንደ ሎተሪ ጠብቀው እንዳሉት የአባ ማትያስ እዛው የሚጠብቁ ሰዎች አሉ። እዛው ቤት ውስጥ እየተዋወቀ አባ ማትያስ እንዲሞቱ ነው የሚፈልገው። ረጅም እድሜ ለአባ ማትያስ የምንለው ለዛ ነው በጣም። ስለዚህ አስመሳዮች ናቸው። ከባድ ጫና አለባቸው አባ ማትያስ። ከፍተኛ ከመገመተው በላይ ከባድ ነው። ጫንቃ ያለው ሰው ኦርቶዶክስ የምትሞተው እሳቸው ሲሞቱ ነው ያለኝ አንድ ጋዜጠኛ። መቼም ነው የማረሰው። ምክንያቱም ደግፈው በቃ ብዙ ጊዜ በእንባ ነው ስሜታቸውን የሚገልጹት። ሀሳባቸው በለቅሶ ነው የሚገልጹት። አይችሉም በቃ አንዳንድ ጊዜ ከአቅማቸው በላይ ነበርና ሲሞቱ ራሱ ባይነገር ብዬ የምመኝ ሰው ነኝ እኔ። እሳቸው እንትን ልክ የእንግሊዟ ንግስት ስትሞት ደብቀው ለ10 ዓመት እንዳቆዩ የእውነት የአቡነ ማትያስን እንደዛ እንዲያደርጉ ነው የምመኘው። በጣም መሽቁቅ ሰዎች አሉ። ያሳዝኑኛል። በጣም ከባድ ነው። ይሰልማሉ አላለም? ይሰልማሉ። አንተ ሙፍቲ ኦርቶዶክስ ነበሩ ለምን ሳናግሩን ያሉ ሰዎች እኮ ናቸው። እንታውቃለን ኦርቶዶክሶቹ በጣም ፍቅር ስለሰጣቸው ሙፍቲ ለካ ተጣምቀው ነበር። እኛ እንዴት ሳናቅ? ከባድ ነው። ህዝብ እኮ የተወጋ ህዝብ ነው። እግዚአብሔር ህዝብ አይደለም እኮ የተወጋ በባሌ ገብተዋል። ኢትዮጵያ ውስጥ ያሉ የሃይማኖት እና የባህል ጥምረቶች እዚህኛው ክፍለ ዘመን ላይ ነው የሚያቆመው። በዚህ ትውልድ ላይ ነው የሚቆመው። ሲጀመር ወንጌል አማኙም፣ ካቶሊኩም፣ ሙስሊሙም ኦርቶዶክሱም ሃይማኖቱን የሚያውቅ ነው የሚሆነው፣ ህጉን የሚያውቅ ነው። ስለዚህ
ጓደኝነቱ ከሃይማኖቱ የማይበልጥበት ትውልድ ነው የሚመጣው። መቼ ትውልድ ገባ? አይ የድሮዎች ማን መሰረት አድርገው ነው እንደዛ የሚሆነው? እንደዛ የሚያደርጉት መሰረትማ ፉክክራቸው መሰረት አድርገው ነው። ለምሳሌ አሁን ንጽጽር ላይ የምታያቸው ሰዎች መሰረት አድርገው ከሆነማ መጠፋፋት እኮ ነው የሚሆነው። ታዲያ ሰላም የለውማ። ታዲያ እኛ የምንፈልገው ስም አይደል እንደ ይጥፉና አዲስ ትውልድ ይምጣ። ይሄ ትውልድ እኮ መቀጠል የለበትም አይደለም። መጥፋት ያለባቸው እኮ ትልልቅ ሰዎች ነው መክነፍ መሄድ ያለባቸው እንጂ ትውልዱንማ መታነጽ አለበት ብለን እኮ ነው የምናምነው። የዘሩት ትልልቆቹ እኮ ቢሄዱ እኮ ሀሳባቸው አይሄድም። ዘርተውታል። ሞኝ የተከለውን ብልህ አይነቅለውም ሲባል አታውቅም እንዴ? ፍቅር ምን ነካ? እናት አሁን ያለው ወጣት ከጠፋማ መጪው በማን ይተካል ብለሽ አባቶቻችን እንኳን እያለ የሚያወራ ትውልድ እኮ ነው። አባቱ ቢሞቱ እሱ የሚረሳ ይመስላል። አዎ ከባድ ነው። ልክ ነሽ። እኔ ግን በጣም ግራ የገባኝ ምንድነው ሃይማኖታዊ መቻቻል የሚባለው ነገር ድርጊትና ተግባር ሲሆን ነው እንጂ ስለላና ይሄ ምንድነው ዘፈን፣ ውሸት፣ ማስመሰል ትክክል አይደለም። በአሁን ሰዓት ኢትዮጵያ ውስጥ አሁን በፓትሪያርኩና በሃጂ መካከል ያለ ፍቅር እንትን በማድረግ በቃ ኢትዮጵያ ውስጥ ሙስሊምና ክርስቲያን እንደሚዋደድ እንደሚከባበር እንደሚቻቻል ተደርጎ እንትን እየተደረገ ነበርና ውሸት ነው እሱ። የለም በአሁን ሰዓት ኢትዮጵያ ውስጥ ኢጃብ ማድረግ የለባቸውም ብለው የሚከለከሉበት ሰዓት ነው። አንዳንድ ሰዎች ቤት አምልኮ የሚፈርስበት ሰዓት ነው። ብዙ ነገር አለ። ሃይማኖታዊ ችግር በጣም ነፍ አለ ኢትዮጵያ ውስጥ። ስለዚህ ይሄ ነገር ተሸከመ እኛ እኮ እንዋደዳለን እንከባበራለን ማለት እኔ አግባብ አይመስለኝም። በእርግጥ የሃይማኖት አባቶችም መዋደዳቸው ትርጉም እንዲኖረው ፍቅር ሰጪነታቸው ፍቅር ማምረታቸው ትክክል ትርጉም እንዲኖረው ማድረግ የነበረባቸው ምንድነው ያለ ችግር መፍታት መቻል አለባቸው ብዬ ነው የማምነው። ችግሩን ሳይፈቱ ችግሩን ለትውልድ እየተላለፈ ትውልድ በችግር እንትን እየተባባለ እነሱ ይዋደዱ ነበር ይከባበሩ ነበር ምናምን የሚለው ትርጉም የለውም። ትርጉም አልባ ነው። የነሱ መዋደድ ለራሳቸው ለግላቸው ነበር ሲዋደዱ የነበረው ማለት ነው። ለግላቸው ከሆነ የተዋደዱ ደግሞ እኔ ምን ይሰራልኛል? ምንም ትርጉም የለውም ማለት ነው። በእውነት የሚዋደዱ ከሆነ በእውነት ትክክል የሃይማኖት አባቶች ከሆኑ ያለውን እንዳገር ያለውን ችግር መፍታት መቻል አለባቸው። ይሄ ሳይፈታ ግን ትውልዱ ይዋደዳል ትውልዱ ይከባበራል ተብሎ ቢባል ምንም ትርጉም የለው፣ ውሸት ነው። እኔ እውነት ከሆነ ነገሩን አላየሁትም እርግጠኛ አይደለሁም፣ ግን ኦርቶዶክስ ሴቶች ለመቃወም ነው ነገሩን ፈልገው ሳይሆን ለመቃወም ነው ብለው ነው ያመጡት። ሙስሊም ሴቶች ሂጃብ የሚያደርጉ ከሆነ እኛም ነጠላ እንለብሳለን አይነት አድርገው ነበር ይወጡት አሉ። እንዴ ማለት የነበረባቸው እኮ እነሱ ይለብሳሉ እኛም እንለብሳለን ማውለቅ የለብንም ብለው ሊወጡ ይገባ ነበር። ማውለቅ አለባቸው የማያወልቁ ከሆነ እኛም እንለብሳለን አይነት ግን ምን አይነት ውርደት ነው? ምን አይነት ድድብና ነው? መልበስ አለባቸው እኮ ክርስቲያን ሴቶችም መልበስ አለባቸው። ክርስቲያን ነኝ የምትል ከሆነ መልበስ አለባት። የድንግል ማርያምን ፈለግ ነው መከተል ያለባት እኮ። ድንግል ማርያምን ነው መምሰል ያለባት እኮ። ትለብስ ነበረ። እንደናንተ ተበለቃቅጣ አይደለም ስትሄድ የነበረው። እንደናንተ ቅርናቷ እየገማች አይደለም ስትሄድ የነበረው። በምንድነው በሜካፕና በእንትን። ስለዚህ አታስመስሉ፣ ውሸት ነው። ፍቅር የለም ኢትዮጵያ ውስጥ። መዋደድ መቻቻል የለም፣ ውሸት ነው። አንዱን ችሎ እንጂ መቻቻል የሚባለው ነገር ኢትዮጵያ ውስጥ የለም፣ ውሸት ነው። ስለዚህ አናስመስል። የሃይማኖት አባቶችም ስራቸው መስራት አለባቸው። ብዙ ነገር እያየሁ ነበረ፣ ፖስት ሲደረግ የነበረ ፌስቡክ እያየሁት ነው። ውሸት ማስመሰል ነው። እኔ ጋር ማስመሰል ነው። አባ ማቲያስ አለቀሱ፣ ስለዚህ ማልቀሳቸው ትልቅ ትርጉም አለው ብላችሁ ፖስት ታድርጉ የነበራችሁ ሰዎች ካለቀሱ ሰው ናቸው፣ አዝነው አልቅሰው ሊሆን ይችላል። ይሄ ሌላ ነገር ነው። እናንተ አምጥታችሁ ግን በቃ በመሐከል ፍቅር እንዳለ የሃይማኖታዊ ችግር እንደሌለ አስመስላችሁ ፖስት ታድርጉ የነበሩ ሰዎች ግን አስመሳይ ናቸው ራሳችሁ። ውሸት ነው። ለምን ታስመስላላችሁ? አዝነው ነው ጓደኛቸው ስለሞቱ ነው ያለቀሱት አባ ማቲያስ እንጂ ሃይማኖታዊ ችግር ስለሌለ አይደለም። መስራት ያለባቸው ነገር አለ። አባ ማቲያስም አቅም ስለሌላቸው ነው እንጂ መስራት የሚገባቸው ነፍ ስራ አለ ኢትዮጵያ ውስጥ። ሌሎችም እንደዛው ማለት ነው።
ሀጂም መስራት የነበረባቸው ነፍ ነገር ነበረ። የሞተ አይወቀስም። ሌሎች የተረከቡ ሰዎች መስራት አለባቸው። ካልሆነ ግን እንደ እንትን እየተያየ ትውልዱ ሃይማኖታዊ መቻቻል አለ። የለም ሃይማኖታዊ መቻቻል ኢትዮጵያ ውስጥ ውሸት ነው እና አናስመስል ነው። ጠቅለልስ አድርገው ሜሮን አቤት፣ እንዴት ነህ? ሰላም ነህ? ሰላም ነው። ምንድነው ጠፋሽ? ደብቄ መስማት አልችልም እንዴ? ትችያለሽ? የሰሞኑ በሰላም ነው በዚህ ልክ የቀሰቀስሽው? አይ አይደለም፣ እንትን የምታወሩት ነገር ብዙውን ነገር እኔ ብዙም አላውቀው ነገር ነው። አሚን የምታወራቸውን ነገሮች ሪሌት ስላላረኩኝ ነው ስለምን እንደምታወሩ የማላውቀው ነገር ላይ ደግሞ ማውራት አልፈልግም። አይ አሁን ብቻ ሳይሆን ዛሬም ትናንትም ከትናንት ትናንትና እንደዛ ነበር ያወራችሁት ማለት ሞር ኦፍ ላይክ ስለሚታውቋቸው ሰዎች ነው ያወራችሁት ትናንትናም እና እንዴ እንደውም ጉግል ሳረግ ነበር ራሱ ፓልስታ ማናቸው እነዚህ ሰዎች እነማን ስልታወራ ነው የሆነ ስለ ሙስሊም ሰው እያወራችሁ ነበር አይደለ? ስላረፈ ሰው ለሱን አላውቀውምና ስለዚህ በቃ እኔስ አላወራ ስላላወቅኩት አልገባም። ስለ ሀጂ ነው? አዎ ሀጂ። አዎ እና ምን አገኘሽ? ሶሻል ሚዲያ ላይ ግን ገብቼ በጥልቅ ስላላየሁት አይደለም። ምን አገኘሽ? እሺ ጉግል አድርገሽ? አየሁት ማለት ማን እንደሆነ እንትና ፓትሪያርክ ማቲያስ አይደል? ቆሞ ነበር እዛ ቦታ ላይ። ማቲያስን አታውቂያቸውም? አባ ማቲያስ አውቃቸዋለሁ፣ እሳቸውን አውቃቸዋለሁ። ሀጂ አታውቂያቸውም? እሳቸው ራሱ ገብቼ ላይክ መቼ እንደተሾሙ ምናምን አየው ገብቼ ባዮግራፊ ያለ አይደለ 2013 በዌስተርን አቆጣጠር ነው የገቡት ምናምን አለ ባዮግራፊ ምናምን አየው። ግን አውቃቸዋለሁ በስምና ምን እንደሆነ አውቃለሁ። አላ አንዳንድ ነገር ገብቼ መቼ ነው ከኢትዮጵያ የወጣሽው ሜሪ? የኢንተረስት ጉዳይ እኮ ነው። ማወቅ ብትፈልገው ነው ታውቃለህ። ዛሬ ጥንት የሆነውን እኮ ታውቃለህ። ግን የመፈለግ ጉዳይ ነው። ገባኝ እኮ ግን የወጣሽው ከኢትዮጵያ መቼ ነው? አይ ከአስር እጅ ቁጥር በላይ ስለዚህ ይመችሽ ምችት ይበልሽ ይታባቱ ሁሉም ነገር አላቅም በያቸው። አህኛ ምንድነው እንደሚል የቦሌ ልጆች አባብሽ እኮ ቁጥር አይነገርም። ቁጥር መንገር ስትጀምር በቃ ማጥናት ይጀምራል። ለዛ እኮ ነው ከባድ ነው ላብሽ። አይደለም ኢትዮጵያ ውስጥ አህያ ብለው ሲሏቸው አህያ ምንድነው? አህያ የሚበላ ነገር ነው አሉ። ገበሽ እና ምችት ይበልሽ አላቃቸውም። ፓትሪያርክ አላቅ ሀጂ አላቅ ጠቅላይ ሚኒስትሩ አላቀው በያጅ ሀጂ በእውነት አላቅም። መማር አለብኝ። ከዚህ ምንድነው ሀጂ ማለት? ምንድነው ሀጂ? ሀጂ ማለት ትሉት ነው የሰማሁት እንጂ ፓትሪያርክ አውቃለሁ። ከዚህ ኦርቶዶክስ ቤተክርስቲያን ነው አውቃለሁ ስርዓታቸውን ምናምን I think እኔ mainly like ማውቀው ኡስታዝ ምንድነው ኡስታዝ አውቃለሁኝ እና ምእመናን በቃ እንዳሉ ነው ማውቀው እንጂ ኢንተርቪዋቸው አላየሽውም? ኢንተርቪዋቸው አላየሽውም? የሀጂ አላየሁም። እሱን እኮ ነው የምልህ። ጭራሽ ምንም ማውቀው ነገር የለም። ሀጂ የተባልኩት አሉ 39 ጊዜ ነው ሀጂ ያደረኩት የተመላለስኩት አሉ ጉብኝት ያደረኩት አሉ እና ለዛ ነው 39 ጊዜ ማለት ደግሞ በጣም ከባድ ነው። ገባሽ? ደግሞ እንደገና ምንድነው ይቅርታ በእውነት ውሸት ምንድነው ያደረኩት 39 ጊዜ? ካዕባ የሚባል ታውቂያለሽ? አዎ ካዕባ ቃለው። አዎ እዛ ጋር ጉብኝት የሚያደርግ ሰው በላይፍ ታይም አንድ ጊዜ ብቻ ራሱ ካረክ እድለኛ ነው የሚባለው። እድለኛ ሳይሆን ማለት በቃ አንዴ ራሱ መሰረታዊ ነገር ከሚባለው አንዱ ነው። አዎ አውቃለሁ። እሱም ከቻልክ ነው የሚባለው። ከቻልክ ነው ላይፍ ታይም ምንድነው በቃ አንድ ጊዜ እንኳን እዛ ለመሄድ ብዙ ቢጠማ ሰው አለ
የሚባል ነገር ሰምቻለሁ። ልክ ነሽ። እና 39 ጊዜ ነው የተመላለስኩት አለ። አስበዋል 39 ጊዜ እዛ ቦታ ላይ መሆን ቢካዝ በጣም ብዙ ሰው ነው የሚሄደው ገባ። አዎ ግን ትልቅ መንፈሳዊ አባት እንደነበሩ ነው የሚያሳየው። አዎ እንዴ ዲቮትድ መሆናቸውን ነው የሚያሳየው እንደ ገዳም እንዳሉ አባቶች እንደሚባለው ማለት ነው እዛው የሚኖሩ ሰዎች። አዎ በጣም በፕሮቴስታንት ግን ገዳም አለ። ገዳም ምን አሜን በምንድነው አንተ ገዳም ሲባል ምንድነው? ቀሚስ ስር ነው ገዳም። ቦታ የለውም። የኛ ሜቢ መንፈሳዊ ሊኖረን ይችላል ግን በቦታ ደረጃ ጴንጤ የሚሄድበት ቦታ የለም። የፕሮቴስታንት ገዳም ቀሚስ ስር ነው። እዛ ጋር ነው የሚደበቀው። ችግር የለበትም። ኦኬ አይገርም። ቆይቶ ነው የሚገባኝ ነገር አልገባኝም ነበር። ታይጂ በእውነት ቀሚስ ስር ነው ማለት ነው። የፕሮቴስታንት ገዳም አዎ ቀሚስ ስር ነው። ምን ብሎ ነው ገዳም የሚገባው? ፕሮቴስታንት ግን ልክ ነው እኮ የፕሮቴስታንት ነው እውነት። እኔም መቸኛል እሱ ምን አለማስመሰል። የሰው ልጅ ይሄ የተፈጥሮ ህግ ነው። እኔ ያላንቺ መኖር አልችልም፣ አንቺም ያለኔ መኖር አትችይም። ገብቶሻል? የግድ እንትን መደረግ አለበትና አንዳንድ ሰዎች ቅጠል እየቀነጠስኩ ውሃ እየጨለጥኩ ነው ገዳም የሚኖረው መንኩሴ ምናምን ይላሉ ኦርቶዶክሳውያን። ውሸት ነው። ገብቶሻል? ከዛ እዛ ይገባና መርጦ ያገባል። ጫካ ውስጥ ነው የሚያጫውቷቸው። ትክክለኛ ታሪክ ነው የምነግርሽ። ይሄን ከማድረግ ሰው አይደሉ እንዴ? አሜን ተፈጥሮን እኮ መከልከል አትችልም። ለዚህ ነው የሰው ልጅ ከኃጢአት መደበቅ አይችልም አለ እኮ። ሄዶ ስላመነዘረ አይደለም ያየራሱ አመነዘረ አለ። ምንድነው ሄደ ስላልነካ አክቱን ስላላረክም አይደለም። ብታስበው እኮ ማየትህ ራሱ መመኘትህ በቃ ኦሬዲ አመነዘርክ ማለት ነው። ምንም የሚያግድህ ነገር የለም ለማለት ነው። ገባ? ስለዚህ እዛም ስትወስደው ያ ሰው ዋናው ኃጢአት የሚጸነሰው አይምሮ ውስጥ ነው መጀመሪያ። ስለዚህ የትም ብትወስደው ከዛ በኋላ የጸነሰው ነገር እስከሚወለድ የሰው ልጅ እንትን አይልም አያርፍም። ለዚህ ነው ምኞት ነው ዋናው። ኃጢአተኛ ይጀምራል የምንለው በምኞት ነው መጽሐፍ ቅዱሳዊ ላይ ማለት ነው እንጂ ሄደ ስላደረግከው አይደለም። ኦሬዲ ያላሰብከውን ስለማታረግ ማለት ነው። እና አዎ ለዚህ ነው ፕሮቴስታንቶች እኔ ገዳማቸው ቀሚስ ስር ነው። ይሄ ደግሞ የተፈጥሮ ህግ ስለሆነ ትክክል ናቸው። እኛ ሴቶቹ እሺ ለወንዶቹ ቀሚስ ስር ከሆነ ሴቶችስ ታዲያ እንደሱ ካለ እነሱ ስር ነው እንዴ? ባለ ትዳር ነሽ ሜሪ? አላቅም። ለምን? ሁሉን ነገር አላቅም። ለምን? አይ ይሄንማ አንተም በይ ባለ ትዳር ነሽ? አይ አረዋና ቻውከ ስለዛ ነገር ልትጠይቀኝ ያለሁበት ጠይቀኝ። ምን ችግር አለው? ገባሽ? እንትናሽ ኦኬ ችግር የለውም እኮ ችግር የለውም። ስለዚህ ነሽ ወይ? እሱን ለሜቢ ልታቅ የምችለው ሜቢ ፌስቡክ ምናምን ኢንስታግራም ካለ ላይክ እኔ ሼር ማድረግበት ቦታ አለኝ አይደል? ለሴ አሪፍ ነው። ከምጠይቅሽ በቃ አሪፍ ነው። ላኪልኝ በቃ እሱን ላኪልኝና ዝም ብዬ ሳልጠይቅሽ ኢንስታግራምሽን ፌስቡክሽን ዝም ብለሽ ላኪልኝ። ሼር የራሴን ፐርሰናል ነገር ሼር ማድረግበት ቦታ አለ። ሁሉ ፕላትፎርም ላይ ሼር አድርገህ እንዴት ይቻላል? ከባድ ነው። ቅናተኛ ራሱ እኮ ቅናት አይቀምሻል ደግሞ። አይ እንደዛ ለመሆን ሳይሆን የሰው አይን ጥሩ አይደለም። ኤኒዌይስ እኔ ራሱ እኮ ለመቀማት እኮ ነው እንትን ማድረገው ባልሽን እንትን ለማድረግ እኮ ነው። አሁን እኔ በቃ እኔ አንቺ ጋር እንትን ብናደርግ አሁን እኔና አንቺ ከባድ ነው። በእኔና ባንቺ መሀል እኮ ፍቅር ቢገባ እኮ በጣም ከባድ እኮ ነው አይደለ? አዎ እንዳልኩ ነው። ፍቅርም ጥላቻም ኃጢአትም መጸነስ አለበት። እኔ አይምሮስ ካልተጸነሰ ያ ነገር ወደ ገሃድ መውጣት አይችልምና እሱ ደግሞ ሐሳብ አይምሮ ላይ የለም። እንዴ ዝም ብሎ እኮ አይደለም የሚጸነሰው። ታዲያ መኮትኮት አለበት፣ መጀመሪያ መነካት አለበት። አንተ ደግሞ ሌላ የራስ የሆነ ላይፍ አለ፣ የምትኮተኮተው ሌላ ነገር አለ። ስለዚህ እንዴት አወቅሽ እንዴ?
ይኸው እዚህ ላይ ቆመ እያወራህ አይደል እንዴ? አንተ እኮ የራስህ የሆነ ሚሽን አለ ላይፍ ላይ እና ይከለክላል ይከለክላል። ኦፓ ታውቂያታለሽ? ሰላም ቢያት እስኪ። አዎ ባል በደምብ ሰማታለሁኝ፣ እየሰማኋት ነበረ። ሰላም ቢያት። ሰላም ሰላም። ላይፍ ትገባ ነበረ ግን አሁን አቁማለች። አንዳንዴ ላይቭ ላይ ይገባል። አይ ትገባለች ወይስ ቀይራው ነው አካውንቷን? አይ ዶንት ኖ አላየት። ሌላ አካውንትም አላት። ጠፋም ትላለች አንዳንዴ ስራ ሲበዛበት። ኦኬ አይ ዶንት ኖ አላየዋትም እኮ አለች እኮ። ስለዚህ ሰላም ቢያት። ስራ ይዛ ይሆናል። ሰላም ሰላም ኦፓል ካለሽ ከሰማሽ ቀጥሉ። እንግዲህ ሰላም ብያችኋለሁ። እኔ ሰላም እንድትባባሉ ብዬ ነው እንድትዋወቁ። ታክድ ነው እንዴ? እኔ ሰላምታዬን ሰጥቻለሁ። ስራ ነች ማለት ነው ካልመለሰች እንጂ የራሷን ነገር እያደረገች ነው የሚሆነው። የራሷን ነገር ጴንጤዎችን ስትል ጴንጤ እንጃ በጣም በጣም ብዙ ጥሩ ጴንጤ አለ። ጥሩ ስለን ሴንስ ኦፍ ላይክ ሃይማኖትን የሚያከብርና እውነት የእግዚአብሔርን ሕይወት የሚኖሩ በጣም ብዙ ሰዎች አሉ። ሚዲያ ላይ ስለማይታዩ ነው እንጂ በጣም እኔ ራሱ በጣም የምከተላቸው ሰዎች አሉ በክርስትናቸውና ውጭ ያለውን ምናምን ከፊት ለፊት የሚታየውን ብቻ ማየት የለብንም። ሃይማኖት ማክበር ግን በደንብ ሃይማኖታቸውን በስርዓት የሚመሩ አሉ። የሉም ብዬ አላምንም። ሁሉንም እንትን ማለት አይቻልም። አይ ሃይማኖትን ማክበር ሃይማኖትን መውደድ እንዴት ነው? ሃይማኖት መክበርና መውደድ የሚባለው ነገር እንዴት ነው? ሃይማኖት እንጃ ሃይማኖት ራሱ እኮ አይደለም። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ማለት ደግሞ መጽሐፍ ቅዱስን የሚያምንና የሚከተል ማለት ነው። ስለዚህ እነ ወይ የሆነ ስርዓት ምናምን ያለው ነገር አይደለም። ሃይማኖት አይደለም እንከተለው እኛ ጴንጤ ስትል በቃ መጽሐፍ ቅዱስን ያለውን መከተል ያለበት እንኳን ባይከተል እንኳን መከተል ያለበት የሚያምን ማስተማርም የሚችል ከቻለ የሚያገለግል ማለት ነው። በዚህ ነው እንግዲህ እኛ የእግዚአብሔር አገልጋዮች ነን። ስለዚህ ኢየሱስ ክርስቶስ እንዳለው ሂዱ በዓለም ሁላ ወንጌልን ስበኩ ብሎ ጽፎልናል። ስለዚህ ምንድነው ክርስቲያን ሲባል ሃይማኖት ብቻ የሚከተልም ሳይሆን እሱ ያገኘውን ብርሃን የክርስቶስን መወለድ ማደግ ከዛ ተሰቅሎ መሞቱን ለኃጢአት ቤዛ መሆኑን መናገር እና ወደርሱ ማስገባት ወደ አብ ማቅረብ። ይሄ እንግዲህ የክርስቲያንና ስራ ነው። ክርስቲያኖች ይሄንን ነው የሚያደርጉት የነበረው ድሮም አሁንም ያደርጋሉ ወደፊትም ያደርጋሉ። የክርስቲያኖች ወይስ የጴንጤዎች? ክርስቲያን ነው ማለት ለዚህ እኮ ነው ስለ ጴንጤ ምናምን ብለ ስትከፋፍለው እሱ እንትን ነው በባህል በጎራው ኬኔ ጴንጤ ነኝ ብል ይሻለኛል። ለምን ጴንጤ ያልኩበት ምክንያት ራሴን በ66 ብቻ ስለማመን በ80 አሃዱ ስለማመን ለመለየት ብዬ ነው እንጂ የሆነ ጴንጤ ውስጥ ብዙ አይነት ስርዓቶች አሉ ለማለት አይደለም። ጴንጤ መሆኑ 66 መጽሐፍን ማመልከቻ ስለሆነ ጴንጤ ነን እንላለን። ገባ እንጂ እኔ ጴንጤ በመሆኔ መንግስተ ሰማያት አልገባም ሲኦልም አልወርድም። ስለዚህ ሃይማኖት ኦርቶዶክስ በመሆኑ እንደዛው ስለ ኢትዮጵያን ኦርቶዶክስ አላቅም። እኔ እንጃ እኔ ኦርቶዶክስ ስለሆንኩኝ መንግስተ ሰማያት ገባለሁ እነሱም አይሉም። እንደምታየው ብዙ ነገሮችን ይከተላሉ አይደል? እንደ የመዳን መንገዶች ብዙ ናቸው አይደል? ስለዚህ አይ ቲንክ ኦርቶዶክስ ስለሆኑ ብቻ መንግስተ ሰማያት እንገባለን ብለው አምነው እነሱ ያምናል ነው። ኦርቶዶክስ ብቻ በስም ኦርቶዶክስ ምንድነው ታዲያ? ሃይማኖት አይደል እኮ። አንቺ ለምሳሌ አንቺ የሲኦል ሰው ነሽ። በምን ሴንስ እሱን እኮ ነው ማለት በኦርቶዶክስ አይን አንቺ የሲኦል ሰው ነሽ። በጴንጤዎች አይን ደግሞ አመለካከት እምነት ደግሞ ኦርቶዶክሳውያን አልዳኑ የሲኦል ናቸው። ድጋሞ እስቲ በምን ለማለት ፈልጋ ነው?
በአንቺ አይን በጴንጤዎች አይን ወይ በጴንጤዎች እምነትና ሐሳብ ኦርቶዶክሳውያን የሲኦል ናቸው። ለምን መሰለ ምን ይላል መሰለ ጳውሎስ እኛ ከሰበክንላችሁ ውጪ የሚሰብክላችሁ የተረገመ ይሁን ይላል የክርስቶስን ወንጌል ማለት ነው። ስለዚህ ለምንድነው እንደዛ ምንለው? ኢየሱስ ክርስቶስን መወለዱን መሰቀሉን መሞቱን የሱ ብቻ ቤዛነት የማይናገር ነገር ከመጣ ሪጀክት ነው የምናደርገው። ይሄ ሰው አልዳንም ብለህ ትላለህ። ለምን በ66 ነው የምናምነው። ሐዋርያቱም የሰበኩት ክርስቶስን ነው፣ ሌላ የሰበኩት ነገር የለም። ስለዚህ አዳዲስ ነገር ሲመጣ እንቃወማለን ነው። ግን ከመጽሐፍ ቅዱስ ላይ ብቻ ተነስተን ቢሆን ኖሮ እንደምንባባለው እንደዛ አይሆንም ነበረ። ግን ተጨማመሩ ሌሎች ነገሮች፣ የመዳን መንገዶች በዙ which is መጽሐፍ ቅዱሳዊ አይደለም። እኔ ብቻ ነኝ መንገድ ህይወት እኔ ነኝ ብሎ ኢየሱስ ክርስቶስ ካለ አይ ሌላም ህይወት አለ ብለ ይዘህ ትምህርት ስትመጣ ይሄ የሰይጣን ትምህርት ነው ብለን ነው ምናምነው። ለዛ ነው ሐዋርያቶች የሰበኩት ወንጌልና ኢየሱስ ክርስቶስ የሰበከው ወንጌል ልዩነቱ ምንድነው? ሐዋርያት እንደምትለው ላይክ ፎር ኤግዛምፕል የትኛውን ነው የምትለው? ወንጌሉ ስለ ክርስቶስን ነው አይደለም የሚገልጸው? ህይወቱን፣ አስተዳደጉን፣ አኗኗሩን፣ ያስተማራቸውን የመዳን መንገዶች ከእግዚአብሔር ጋር ማስታረቁን ሁሉ የሚናገር ክርስቶስን የሚገልጥልህ አብንም የገለጠልህ ትምህርት ነው አይደል ወንጌል። ከዛ ደግሞ ሐዋርያቱ ስልጣንን ሰጣቸው። ኦኬ ለጴጥሮስ ሄድና ቤተክርስቲያን እንተሰራላሉ የቤተክርስቲያን እንዲመሰርቱ ስልጣን ሰጣቸው። ሰው እነሱ ደግሞ ጻፉ። ምንድነው የሚጽፉት? ሁሉም the same thing ነው የሚጽፉት። ክርስቶስ 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 ነው። ሁሉም በየደብዳቤው ስትሄድ ስታነባው ክርስቶስን ብቻ ነው የሚናገሩት፣ ሌላ ምንም ነገር አይናገሩም። ራእይ መጽሐፍ ግን የክርስቶስን ዳግም ምጽአት ይናገራል። እሱ ደግሞ ራእይ ነው፣ ገና ያልሆነ ነገር ነው። ላይክ ኢየሱስ ክርስቶስ ራሱ ሲመጣ ወንጌል እየሰበከ ነው አይደል የመጣው? ወንጌል እየሰበከ መጣ ነው የሚለው አይደል? አብን ሊያሳይ ነው የመጣው። ኢየሱስ ክርስቶስ የተገለጠው አብን ሊያሳየን። ምክንያቱም ከዛ በፊት አብን ማንም አይቶት አያውቅም። የአብን ፍቃድ ራሱ የሚያውቅ ሰው የለም። ገባ? ሰው ዝም ብሎ ይኖር ነበር፣ በሙሴ ሕግ ይኖር ነበር። እግዚአብሔርን አንደርስታንድ ማድረግ ስላልቻለ ወልድ ተገለጠ። ወልድ ምን አደረገ? አብን አሳየን ማለት ነው። ወልድ በመገለጡ አብ ታየ ማለት ነው? ምክንያቱም እሱ የማይታየው አምላክ ምስል ነው ይላል። አይ እኔን ያየ አብን አየ የሚልም ስላለ በነገርሽ ላይ እሱ ራሱ ምንድነው ምንም የሚል ቃል ነው ያለው? እግዚአብሔርስ አንድስ እንኳን ያየው የለም። ምንድነው ምን የሆነ ልጅ ተረከው ነው የሚለው? እቅፉ ያየው ልጅ ተረከው እንጂ ያየው የለም። አንቺ ደግሞ እዚህ ጋር መጥተሽ አይተውታል። ምንድነው ወልድን በማየት አብን ማየት እንደማየት ነው ያልሽ ነው። እሱ ደግሞ ራሱ ሲሰብክ ሲለው የነበረው ምንድነው? አብ እሺ መልኩ አላያችሁትም ድምጹም አልሰማችሁትም ሲላቸው ነበር። እሺ እዚህ ጋር ማቴዎስ 11:27 ላይ ምን ይላል? ልጅን ማንንም አያውቀውም ከአብ በቀር ይላል። አብንም ማንንም አያውቀውም ከልጅ በቀር ይላል። ከዚህ ኢየሱስ ምን አገናኘው? በቃ አብን የሚያውቀው ኢየሱስ ክርስቶስ ነው። አይ በቃ አንተ ይሄንን ማለት ትችላለህ። አብ እኔን ብቻ ነው የሚያውቀኝ፣ እኔ ደግሞ አብን ነው ማውቀው ብሎ አንድ ነብይ ወር አንተም እኔም መናገር እንችላለን። ይሄ ስፔሻል የሆነ ሪሌሽንሺፕ ነው አይደለም? አብ ሊያሳይ ነው የመጣው እያልሽ እኮ ነው እኮ። አሁን እኮ እዚህም ጥቅስ ላይ እኮ የሚል ምንድነው? ማንም አብን አያውቀውም ከልጁ በቀር ይላል። ኮኔስ ምን አልኩ ታዲያ? አብን ለማሳየት ነው የመጣው እኮ ነው እያልሽ ያለሽ አንቺ ራስሽ ሐሳብሽን እያፈረስሽ እኮ ነው። ሊያሳይ ሳይሆን ሊገልጥል። ምክንያቱም እሺ ምሳሌ ስሰጥ አንድ ቤት ውስጥ ስትገባ እሺ አባትህ አለ ልበልህ ተቀምጧል። ከዛ አንተ ድምጽ የለህም ስትመጣ አንተ አሁን አብነ ልበል እዚህ ጋር ድምጽ የለህም። በሩን ከፍተህ ገባ፣ አባትህ ምንም የሚያውቀው ነገር የለም። አንተን የሚያውቅህ ምን ብታደርግ ነው? የሆነ ምን ብትለው ነው? እዛ ልክ ቤት ውስጥ ገባ ምንም ካልተናገርክ አባትህ ምንም ላይል ይችላል፣ አላየህም።
ከዛ ግን ሄይ አባቴ ገባው መጣው እኮ እንዲህ ስለ ልጄ መጣ ይልሃል አይደል? ስለዚህ ኢየሱስ ክርስቶስም አብን እንደዚህ ነው የገለጠው። አብ አይታይም እስካልተናገረ ድረስ ማለት ነው። ስለዚህ ኢየሱስ ክርስቶስ ያህ ቃል ነው ስንል ለዛ ነው። ስለዚህ አባትህ በምን አወቀ? ስለተናገርክ። እኔ አባቴ መጣው ስላልከው አወቀ ማለት ነው። አለዛ ግን አያውቅህም። ገብቷል ኮንሴፕቱ? እስካልተናገርክ ድረስ የሚያውቅህ የለም ማለት ነው። ስለዚህ ኢየሱስ ክርስቶስ የአብ ቃል ነው ስንል አብሮትም ነበረ እሱም እግዚአብሔር ነው ሲል ይሄንን እያለ ነው። አልገባኝ። አብን ሊያሳየን የመጣው ያልሽው እኮ ሜሪ እኔን ያየ አብን አየ አለ አይደል? እንዴ ታዲያ ስለሌላ ነገር ነው። እኔ አብ ነኝ አብ ማለት እኔ ነኝ እኮ እያለ ነው። እና ማንንም ሲያየው የለም እያለ እንዴት ነው ታዲያ? ራሱ አብ ነው ማለት ነው። እሱ አብ ነኝ ማለት ምንድነው? አንድነታቸው እኔን ያየ አብን ያሳየው እኔ አንድነታቸው ሆነም አልታየም ነው ማለት ነው። አንድነታቸው ሆነ የሚያሳየው አብ ያየው የለም ማለት ነው አይደል? አዎ እግዚአብሔር መንፈስ ነው የሚለው። በቃ ያየው ከሌለ አብን ለማሳየት አይደለም የመጣው። ማሳየት እኮ የሚያሳየው እኮ ባህሪውን ነው። አሁን አንተ አይ ቲንክ ኮንሴፕት ኦኬ ባህሪውን ለማስተማር ነው የመጣው። ባህሪውን ማንነቱን ኔቸሩን እግዚአብሔር ምን እንደሆነ ያወቅነው በክርስቶስ እኮ ነው እንጂ በአብ አይደለም። አብ እኮ መንፈስ ነው። ስለዚህ አስተማሪ ነበር፣ መልእክተኛ አስተማሪ ነበረው ማለት ነው። አስታራቂ መካከለኛ ነው ማለት ነው። መካከለኛ ነው። አዎ አይደለም። አሁን ይሄንን አትርሳ፣ ኮንሴፕት አትርሳ። እቤት ተዘግቶ ከአንተ ቤቱ ኖ ከፍተህ ገባ። እሺ ማን ያቀሃል ካልተናገርክ ነው። ቤቱን ተይዋ። እኔ ምን ኖ ቤቱ አናሎጂ ልሰጣህ። አስታራቂ ነው ወይስ ምንድነው? አብን ሊያሳውቀን የመጣው አይደል? ጥያቄ ልጠይቅህ። አንተ በቤት ከፍተህ ስትገባ የሆነ ሰው አለ። በምንድነው አንተ እዛ ቤት እንደገባህ የሚያውቀው? ምን ቢል ነው? እኔ ቤቱን ከፍቼ ከገባው ሰላይኝ ነው። ቤት ከፍተህ ገባ ማለት ስለገባው ነው ያየኛል። በቃ ያውቃል። ኖ አትናገርም ልበልህ። ላይክ አላየህም። ይሄ ሰው ምን ብትናገር ነው? ምን ብትል ነው ይሄ ሰው መጣ ይሄ ልጄ ነው ኦር ይሄ አባቴ ነው የምትለው? ምን ሲል ነው? ቃል ሲያወጣ ነው አይደለ? ምን ከምን አያይዘሽ እያወራሽ? እሺ ኦኬ አንድ ግንብ አለ። አንተ በዚህ ሳይድ እና አንተ በዛ ሳይድ ነው ያለው ልበል። አባት በዛ ሳይድ ነው። ስለዚህ በግንቡ መሃል እና በግንቡ ጀርባ አንተ ነህ፣ እሱም በጀርባ አትተያዩም ልበል። ስለዚህ አንተ ይሄ አባቴ ሰላም ነው እንትና ነኝ ብትለው ነው የሚያውቅህ ወይስ ደግሞ እዛው ዝም ብለህ ብትቆም ነው? ይሄ ሰው እኔ ለአባቴ ማንነቴን የማሳውቀው? አዎ ለሰይ ከስተል ዳስ ልጄ ነው የሚል እኔ ለአባቴ ማንነቴን ላሳውቀው። እናንተ እየተያያችሁ አይደለም። እሱ ነው የሚያውቀኝ። ምን ስትናገር ነው አይደለም ያውቅህ? ስታወራ ማለት ነው እንዴ? እኮ ምሳሌ ነው ባይዘው የአብና የወልድን ዳይሬክት እንትን እያሳየው አይደለም። ግን አንድ ሰው ካልተናገረ እንዴት ይታወቃል ነው? አባትን እንዲያውቀው ልጅ መናገር አለበት። ስለዚህ አብ እኮ አባትን እንዲያውቀው ነው ስንል ኢየሱስ ክርስቶስ ወልድ ቃሉ ነው። በሱ ነው የሚናገረው። የፈጠረውን በሱ ነው። ሁሉ ነገር የሆነው በእርሱ ነው ስንል ይሪ እኔ እኮ አደከምሽኝ እኮ። እንዴት ነው ማይገባችሁ ነው? እሺ በቃ ኦኬ። ምንድን ነው የሚገባን እንዴ? ተረትና ተረት ነው የሚገባን ደግሞ ማለት ነው። አባትን ማንንም አላየውም፣ ልጅንም ማንንም አላየውም ከአባት በቀር ነው። አባትና በልጅ መካከል ግንብ አለና አብ ስለ ልጁ ለማወቅ ልጅ መናገር አለበት አልሽ እንዴ? አብ እኮ ልጁ የቱ ጋር እንዳለ አባት ነው የወለደው ያስገኘው ነው። የቱ ጋር እንዳለ የሚያውቀው አባት እንጂ ሶስት አርገነጥላ አይደለም የምታወራው። ሶስት አላደረኩማ እኔ ሁለት እኮ ነው ያደረኩት እኔ። አባትና ልጅ አሉ፣ በመካከላቸው ግንብ አለ አልሽ። አብና ወልድ ናቸው እነዚህ ሰዎች። ስለዚህ ምሳሌ ነው ባይዘው። ይሄን ደግሞ ይዘው የሚሮጡ ሰዎች እንደረ ይሄ ምሳሌ ነው። አይ ምሳሌ ነው፣ ችግር የለውም። ሁሉም እኮ ጉልቻም ባጃጅም እንቁላልም ሲል እኮ ላይተርም ጣጥም ሲል
ምሳሌ እያለ ነው የሚያቀርበው። ተመሳሳይ ነው እና ግድ የለም ሂደዋል፣ ችግር የለውም። ግን አብ ስለ ልጅ ለማወቅ እንዲያቀው የቱ ጋር እንዳለ ማን እንደሆነ ምን እየሰራ እንደሆነ ለማወቅ ልጅ መናገር አለበት ነው ያልሽው። ልጅ መናገር አይጠበቅበትም። አብ ልጁ የቱ ጋር እንዳለ ምን እያደረገ እንደሆነ ከማን ጋር እንደሆነ ጠንቅቆ ያውቃል። ገብቶሻል? እኔ ግን ጥያቄ ወደ ኋላ ተመለሽና ኢየሱስ ክርስቶስ የመጣው እኮ ወልድ እኮ ቃሉ ነው እኮ እያልን እኮ ነው። አብ ቃሉ ማለት ነው። አሁን ኢየሱስ ቃሉ ምንድነው? ሰማይ ኑን ንፍጠር ሲል እዛ ጋር ማን ነው እንደዛ ያለው? አብ ነው የሚፈጥረው አብ ነው አይደለ? ቆይ እሱን ደግሞ ሌላ ኮንሴፕት ነው። ትላንትና ራሱ በዚህ ሰውዬ ነበረ። ኑና ንፍጠር ስለዚህ ልጅ አልፈጠረም ማለት ነው። ሲፈጥር ነው በቃሉ ፈጠረ ነው የሚለው አይደለ? ሰማይና ምድር በቃሉ ፈጠረ። ስለዚህ ልጅ አልፈጠረም። ኦኬ አንተ ነህ እንደዛ የምትለው። ምክንያቱም ዮሐንስ አንቺ ነሽ እንጂ እንደዛ ያለው ላይ ወረድ ስትል ሁሉ በእርሱ ሆነ ከሆነም ሁሉ አንድም ያለ እርሱ አልሆነም። እንደገና ምድር ራሱ በክርስቶስ እንደምትቆም እቺ የቆመችው ምድር ራሱ በእርሱ እንደተሰራችና እሱ ራሱ እንዳቆማት መጽሐፍ ቅዱስ ይናገራል። ኢየሱስ ነው ምድር የፈጠረው። ኢየሱስ ነው ምድር የፈጠረው። ኢየሱስ ክርስቶስ ቃል ነው ያልህ እኮ ነው። ኢየሱስ ነው ምድር የፈጠረው። እሺ ከመጽሐፍ ቅዱስ እግዚአብሔር አምላክ ምን አለ? መጽሐፍ ቅዱስ ስሚ እግዚአብሔር አምላክ ምንድነው ያለው? ቃሌ በከንቱ አይመለስም አለ አይደል? ወይም ደግሞ ቀለል አድርጌ ለኢየሱስ ክርስቶስ የሰጠው ቃል አለ። ለምሳሌ አይደል? ለኢየሱስ የሰጠው ቃል አለ አብ። እሺ እንትኑ ማለት ነው የሰጠኸኝን ቃል ሰጥቻቸዋለሁ ያለው ከአብ የተቀበለው የአብ ቃል የሆነ ኢየሱስ የተቀበለው ቃል አለ። ያ ቃልና ኢየሱስ ክርስቶስ ልዩነታቸው ምንድነው? ኢየሱስ ቃል ከሆነ እሺ ይሄንን ለመመለስ ማለት ነው መጀመሪያ አብ ወልድ መንፈስ ቅዱስ እኛ ብለን ምናላቸውን ነገሮች ማወቅ አለብህ። እኛ እየነገር አንዴ ባቢሎን ላይ አንተ በምትለው መንገድ አይደለም። ስላሴ ራሱ እኮ ማለት ነው ሚስጥር ነው ተብሏል አይደለ? ማለት በአንተ ማይንድ ማለት ማን የደበቀው ነገር አይደለም። ማን የደበቀው ሚስጥር ነው? ሚስጥር ማለት ተደብቆ እኮ አይደለም ጋር። እሺ ማለት እኮ የተደበቀ ማለት እግዚአብሔር መንፈስ ነው ስትል ምንድነው እግዚአብሔር መንፈስ ነው ብለህ እኮ ለመጠየቅ ምን ማለት ነው? መንፈስ ነው ራሱ ማለት እኔ የጠየቅኩትን መጀመሪያ መልሽ። ኢየሱስ ምን እንደሚመስል ምን እንደሆነ ማናውቅም ማለት እኮ ኢየሱስ ቃል ነው አልሽ። ኢየሱስ ቃል ነው አልሽ አይደል? ኢየሱስ ቃል ከሆነ አልኩሽ ለኢየሱስ ለራሱ የተሰጠው ቃል ነበረ። እሱ ራሱ የሰጠኸኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት ብሎ ሲናገር የነበረው ኢየሱስና እግዚአብሔር አብ ለኢየሱስ የሰጠው ቃል ልዩነቱ ምንድነው? እሺ እኔ አንዳችም ከራሴ አልናገርም ከአብ ነው አለ አይደለ? ማን ኢየሱስ? አዎ አንዳችም ከራሴ አልናገርም አለ። ምን አገናኙ ታዲያ? እኮ ምን አገናኙ? እሺ ወደዛ ከመሄድ በፊት አሁን እኔ የማየው ነገር እንትኑ ራሱ አልገባህም። አብ ምን እንደሆነ ወልድ መንፈስ ቅዱስ ሶስት አድርገህ እያየህብኝ ስለሆነ ነው። ምን ሶስት አድርገህ እያየህብኝ? እኔ ሶስት አድርገህ ማየት አይደለም አንቺ ስለተናገርሽው ነው። ስለ ክርስቶስ ልትነግሪኝ ነው? ባቢሎን ታውቀዋለህ ማን ክርስቶስ እንደሆነ ማለት ነው። እኛ ቃል ስንለው ክርስቶስ ማን እንደሆነ ንገሪኝ አላልኩም። ክርስቶስማ ነገርሽኝ እኮ ቃል ነው አልሽኝ። የአብ ቃል ነው አልሽኝ እኮ። የአብ ቃል ከሆነ አልኩሽ እኔ ደግሞ ኢየሱስ የአብ ቃል ከሆነ አብ ደግሞ ለኢየሱስ ለራሱ የሰጠው ቃል ነበረ። ኢየሱስ ቃል ከሆነ ኢየሱስና ለኢየሱስ የተሰጠው የአብ ቃል ደግሞ አለ። ልዩነታቸው ምንድነው? በምን ኢንተርፕሪቴሽን ነው እንደዛ ላይ የተመታየው? እሺ ይሄንን ስነግርህ ሊመለስልሃል አሁን የምትለው እኔ አልለየሁትም እኮ ኢየሱስ ቃል ነው ስላልሽኝ ቃል ከሆነ ብዬ እኮ ነው እየጠየቅኩሽ ያለሁት። ኢየሱስ ቃል ነው አይደለም? ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነው አለ። እሱን ደግሞ አትርሳ። ቃልም እግዚአብሔር እሱንም እጠይቅሻለሁ። እሺ እሱንም እጠይቅሻለሁ። መጀመሪያ ግን ኢየሱስ ቃል ነው አይደል? እሺ ቆይ በእውነት ቃል ላንብብ። ለምን ክርስቶስ ስጋ ስለለበሰ ላይክ
ሰው እንዴት ታዲያ ስጋ ይለብሳል የሚለው ነገር ስላለ ነው። ቆላስይስ 1 ከ15 እስከ 17 ምን ይላል መሰለ? እርሱም የማይታይ አምላክ ምሳሌ ነው። ኦኬ የማይታይ አብ አይታይም ማለት ነው። የሚያዩትና የማያዩትን ዙፋናትን ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣን አብ አይታይም ምንድነው ግን የቃል ሽምደዳ ግን እኔ በጣም ቆይ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ይኸውልህ በምድርም በሰማይም በማን በክርስቶስ ነው። ወደ ላይ ከፍ ብለህ ስትሄድ እኮ ኢየሱስ ክርስቶስ እያለ ነው የሚናገረው። ኢየሱስ ነው የፈጠረው እኮ ስማ ቆይ አንዴ ግባ ኮንሰፕት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ስማ ሁሉ በእርሱና ለእርሱ ተፈጥረዋልና ይልሃል። በእርሱና ለእርሱ የተፈጠሩት ራሱ አብ ለእርሱ ነው የፈጠረው። የፍጥረት ምንድነው? እሺ ቃል አንብበልህ። የፍጥረት ምንድነው እኮ ለዚህ ነው ስማኝ እኮ ያልክ። ስለዚህ ስለ ወልድ የሌለ ነገር እኮ ነው እያነበብሽ ያለሽው። ቃል ሽምደዳን ምንም አይሰራልኝም። የጠየቁሽ ጥያቄ ሌላ እርሱም ከሁሉ በፊት ይላል ሁሉም በእርሱ ተጋጥሟልና ይላል። ምን ማለት ነው ተጋጥሟልና? ምንድነው ተጋጥሟል ማለት? እኮ የፈጠረው ብቻ አንዱ ካንዱ ላይ ተከታተለ እኮ ይቆመሽ ነች አይደል እንዴ? ኢየሱስ ነው የፈጠራት እያለህ ነው። ይሄው እያለህ ኦኬ ኢየሱስ ነው የፈጠራት መጽሐፍ ያልሆነ አለ መልሽው መጽሐፍ አለ። ይኸውልህ አብ ምን አደረገ መሰለ? ልፍጠር ብሎ አሰበ። በማን ነው ግን የተፈጠረው? ማን ነው ይሄንን የሰራው? ኢየሱስ ክርስቶስ። ከዛ ደግሞ ለዚህ ነገር ህይወትን የሰጠው ማን ነው? መንፈስ ቅዱስ። አይተ ከሆነ የእግዚአብሔር መንፈስ ነው። ሜሪ ችግር አለብሽ? የጤና ችግር አለብሽ? አይደለም በጣም እኮ ግልጽ አይደለም ችግር አለብሽ? የጤና ችግር አለብሽ? ትንሽ ያልተረጋገጠ ሜሪ በእውነት አብ አሰበ ከዛ ወልድ መጣና ፈጠረ። ምን አይነት ድፍረት ግን ያላችሁ? ሶስት እኮ አይደሉም አንድ እኮ ናቸው። አንተ አሁን በጭንቅላትህ እኮ ስራሽ ስታስብ በቃ ጥያቄውን ላለመመለስ ነው የምትመልሺው። ጥያቄ አይደለም የጠየቁሽ ራሱ እኔ ነኝ። ሜቢ ተረዳ ባቢ ላይክ ልንገርህ አንድ ሰው አስተማሪ የቴዎሎጂያን አስተማሪ ምን እንዳለ ታውቃለህ? ስላሴ ሲገልጠው ሁሉ ገልጦ አልቻለውም። ግን አንድ ነገር ያለው ምንድነው? አንተ ሜሞሪ አለ አንተ አስተሳሰብ አለ ዊል አለ። ይኸውልህ ሶስት ነገሮች የተነጣጠሉ ራሳቸውን የቻሉ ነገሮች ናቸው። ተይኝ ስለ ስላሴ አትንገሪ። ተይኝ ያር እናንተ ብቻ ደንቁሩበት። እኔ አይመለከተኝም ስለ ስላሴ የሌለ ነገር ታስረዳኛለሽ። ተፈጥሯል ስንል ዓለም ሁሉ የተፈጠረው ቀደም ሚስጥር ነው ስትይ ነበርና አሁን ደግሞ ልታስረጂ ስለ ስላሴ ሚስጥር ነው ስትይ አልነበረም? እልኩ ይሞክራል። አሁን እንዳልከው ለሰዎች ለማስረዳት ይሞክራል እንጂ ይሞክራል። እኔ በቃኛል። እሺ ይበቃኛል። በቃ እንዴ ደክሞኛል እኮ እኔ ቅድም ስንለፈልፍ ነበር። ተይ ደህና ነሽ? አይ ወንድሞቻችን ቆላስይስ 1 ከ15 እስከ 17 አንብቦ ኢየሱስ ክርስቶስን ታውቁታላችሁ ማለት ነው። በዛ ምንም ኢየሱስ ለማወቅ ምንም መጽሐፍ ቅዱስ ማንበብ አይጠበቅባቸውም። ዝም ብለህ ኢየሱስ ማን ነው ከተባለ ከድንግል የተወለደ አንድ ሰው ነው፣ እስራኤላዊ ነው፣ አለቀ። ጨርሰናል። ታሪኩ ምንም ታሪክ የለም። ጭራሽ ፈጣሪ ነው እያለ መጡ። ደግሞ የፍጥረት በኩር አደረገው ማለት የፍጥረት መጀመሪያ ያደረገው ነው፣ ፈጠረው ማለት ነው። ቃሉ ተሳስተሽ ነው ስትተረጉም የነበረውና ለማንኛውም ይመችሽ እንዴ። እሺ አንተ አሁን ተርጉም እስቲ ቀጥል። አረረ በቃ ሌላ ጊዜ እናወራለን። ስንገባ በጊዜ መምጣት ያለብሽ እንድናወራ በደንብ ማለት ነው። እሺ እና ለዛ ነው የምንሰግድለት የምናመልከው አምላክ ነው የምንለው። ዝም ብለን ሰውን አይደለም የምናመልከው። አምልኪው እንትን ከብት ከማምለክ እኮ ይሻላል እኮ። እኔ አንዳንዴ እንትን አድርገዋለሁ። አሁን ኢንዲያኖች ከብት ነው የሚያመልኩት እና ከብት ከማምለክ ሰው ቢመለክ የተሻለ ነው። እንደው ትንሽ የተሻለ ነው። እሺ በጊዜ ለመግባት ሞክራለሁ። ሌላ ጊዜ በቃ አመሰግናለሁ። ለማንኛውም ልተኝ ነው ይመለስልሃል። አንድ ቀን ይመለስልሃል። እኛም ምንድነው የሚመለስልኝ? አይ እኛ የገባን ነገር አምሹር ጋር እናቴ እኔ ሰው አላመልክም እንዴ? እኔ ግዴኝ አይደለም ራሴን ላምልክ እንዴ? አምላክ ወረደ እኮ ነው ያልነው። እኛ ሰው ወረደ። አምላክ አልወረደም እንዴ? አምላክ ምን ስራጥ ነው አምላክ የሚወርደው? ተስፋ ቆርጦ ነው? ነብያቶችን ሲልቅ ቆይቶ አልሳካ ሲለው ራሱ ፈጠፈጠ። ከዛ ደግሞ ራስን ማጥፋት ኃጢአት ነው ብሎ ራሱን አጠፋ። ይሄ ቀልድ ነው። እኔ እኮ አይምሮ አለኝ እኮ ምን ሆነሽ ነው?
እኔ እኮ ሰው እኮ ነኝ፣ እንስሳ አይደለሁም። ከእንስሳ የምንለየው እኮ በአስተሳሰብ እኮ ነው። ምን ሆነሽ ነው? እሺ አንድ ጥያቄ ልጠይቅህ ስለምታስብ፣ ያው ጀነራል ጥያቄ ነው። ኃጢአት መቀጣት አለበት ብለህ ታስባለህ? ኃጢአት የምንለው ነገር ኃጢአት ራሱ ወይስ ኃጢአተኛ? ኃጢአት በምድር ሴንስ ያው ታውቃለህ፣ መንግስት ይቀጣል ሰውን። ኃጢአት ነው የሚቀጣው ወይስ ኃጢአተኛ ነው የሚቀጣው? ኃጢአተኛውን እንጂ ኃጢአት የሚሰራው ኃጢአት እንዴት ይቀጣል? ኃጢአት እኮ ነው እያልሽ ያለሽው እኮ። አይ ኃጢአት ኢን ጀነራል በራሱ ሴንስ መቀጣት አለበት፣ ከዛ ደግሞ ወንጀለኛውስ መቀጣት አለበት ወይ ለማለት ነው። ኃጢአት አይቀጣም። ኃጢአት እንዴት ይቀጣል? ኃጢአተኛ ግን መቀጣት አለበት። እሺ ሰው ኃጢአተኛ መቀጣት አለበት። በቃ አንተ ታምናለህ ማለት ነው። ስለዚህ ምን እያልከኝ ነው? ላይክ ኃጢአት ብትሰራ ሰው ገሽተህ ብትገል ለምሳሌ ይቅር ትባላለህ። አሚስ ቤተሰቦቹም ይቅር ሊሉ ይችላሉ፣ ግን ህግ ይተውሃል አይተውህም አይደል? ስለዚህ አዎ አሚን ለዘላለም ሊያስር ይችላል፣ ስቅላትም ሊፈርድብህ ይችላል። ስለዚህ በምድር ላይ እንደዛ አይነት ሴንስ ካለ ለምንድን ነው እግዚአብሔር ኃጢአትን ይቀጣል ስንል ባይዘው ኃጢአትን አያይም ይላል እግዚአብሔር። ጻድቅ ነው ቅዱስ ነው ይላል። ስለዚህ ኃጢአትን ምንድነው መከፈል አለበት በሚለው ሴንስ እየሄድኩ ነውና ብዙ ጊዜ ሙስሊም ወንድሞቻችን እኛ ይቅርታ ካልነው እግዚአብሔርን ይቅር ይለናል የሚባለው ኮንሴፕት አለና እሱን ካልን እንዴት ነው እግዚአብሔር ጻድቅ ነው ልንል የምንችለው? በምድር እንኳን ፍርድ ቤት ይፈርድብሃል just because አንተ ይቅርታ ስላልክ ሚምርህ ዳኛ የለም። ስለዚህ ማን ነው ይቅርታ ስላልከው? ፈጣሪ ይቅርታ ስላልከው ነው? አዎ ባስተምሩ አሁን ፈጣሪን ያው ጥሩ ስራ ለመስራት ትሞክራለህ፣ ኃጢአትን ከሰራ ግን አሜን አላህን ይቅርታ ከጠየቀው ይቅር ይልሃል ይባላል። ንስሐ የለም በክርስትና ሆነ ንስሐ የለም እኮ ንስሐ አደረክ ግን እሱ ከሆነ ንስሐ አለ ወይ እኮ ንስሐ አለ የለም በክርስትና አለ ንስሐ። ልዩነቱ ምንድነው ታዲያ? ልዩነቱ ምን መሰለ? እኛ ኃጢአት የምንለው ይሄ ምሰረው ዴይ ቱ ዴይ ምሰረው ጥሩነትና መጥፎነት ሳይሆን ኃጢአት ያልነው ነገር ምንድነው? አዳምና ሔዋን በሰሩት ኃጢአት ሰው ልጅ ፊቱ ከእግዚአብሔር ዞሯል የሚል ነገር አለ። እግዚአብሔር ጠላተኛ ሆኗል ከኛ ጋር ከሰው ዘር ጋር ብለን እናምናለን። ስለዚህ ይሄ ኃጢአት ካልተከፈለ እግዚአብሔር ሰው ልጅን ማየት አይችልም። ተነስቶ በቃ ይቅርታ ስላልከው በቃ አንተ ይቅርታ ብለሃል የሚባል አይነት አምላክ ያለን። ስለዚህ ኢየሱስ ከመቸንከሩ በፊት የነበሩ ሰዎች ሁላቸውንም ኃጢአተኛ ናቸው፣ ወደ ሲኦል ሊወርዱ ነው። ያ ባይዘዌይ ብሉይ ኪዳንን አንብበካወክ ብዙ ሰዎች እግዚአብሔር በፈቀደላቸው እንዳልከው ብዙ ሳክሪፋይስን ያመጡ ነበር። ዘሌዋውያን 17 ላይ ስትሄድ ካህኑ ይዞ የደምን ስርየት እንዲደረግላቸው የህዝቡን ወክሎ ምንድነው ካህን ይገባ ነበር ይላል። ስለዚህ እግዚአብሔር ድሮም ጀምሮ ኃጢአትን አይቀበልም ነበር ከህዝቡ ማለት ነው። ምንድነው ብለድ ሳክሪፋይስ ያደርጉ ነበር። ገባ? ግን ናው አንድ ያልጁን ላከ ይልሃል አይደል መጽሐፍ ቅዱስ። መስዋዕት ሲያደርጉ ነበር። እግዚአብሔር ፊታችን ስለዞረ መስዋዕት ያደርጉ ነበር። ሰው መስዋዕት ያደርጉ ነበር ለኃጢአት። ሰውን አላልኩኝ እንትኖችን ምንድነው መስዋዕት ሲያደርጉ ነበር? ፍየሎችን እንደውም ድሃ የሆኑ ሰዎች ምንድነው ወፎችን ራሱ ይሰዉ ነበር፣ ያርዱ ነበር። ለማን ነው ያርዱት? ስለዚህ ኢየሱስ ክርስቶስ የተሰቀለው ለሰው ልጅ ሳይሆን ሲታረዱ ለነበሩ በጎች ነው ማለት ነው። ምን አልከኝ? አይሽ መስዋዕት ሲሆን የነበሩ በጎች ከነበረ የበጎች መስዋዕትነት እንዳይቀጥል ራሱ ከሰቀለ ኢየሱስ የተሰቀለው ለሰው ሳይሆን ለበግ ነው። እንዴት በዛ መንገድ አየው? በዛ መንገድ ነው ትክክለኛ መንገድ እሱ ነው። አዎ እግዚአብሔር እንዲህ አይነት የብለድ ሳክሪፋይስ የሚቀበልበት የነበረው ምንድነው? ደሙስ ኢየሱስ የተሰቀለው ለሰው ሳይሆን መስዋዕት ሲሆኑ ለነበሩ በግና ከብት ነው ማለት ነው።
አይ እንደዛ አይደለም፣ እንደዛ ብለህ አመሰግናለሁ። መውሰድ አትችልም። እንደዛ ብላ አይደለም ወሰድኩታ። እንደዛ እኮ ነው። ያንቺ ነሽ እያልሽ ያለሽው እኔ አይደለሁም እንዴ። ደህነት የነበረው ምንድነው? በድሮም ዘመን ከዛ በፊት አስተማሩ የነበሩ ምንድን ነው? ሰዎች እግዚአብሔር መስዋዕት ሲያቀርቧቸው አይደለም ሲያቀርቡት ክርስቶስን የነበሩት የላከው። እንስሳ ነበር አይደል? ከዛ ራሱን ፈጠፈጠ። ማን? ኢየሱስ ነው። አይ ዶንት ኖ ወዴት እየሄድክ እንደሆነ አላውቅም፣ ግን አንተ እኔ ቁም ነገር ይዤ ሳወራ እንትን ትላለና እግዚአብሔር አይቀበልም። ነገር ነው እያወራ ያለው አምላክ ስለነበረ ቁም ነገር ነው እያወራ ያለው። ኢየሱስ ከመሰቀሉ በፊት ከመሞቱ በፊት እሺ እንስሳ መስዋዕት ያደርጉ ነበር አልሽ አይደል? በብሉይ ኪዳን ካህን ይዞ ይገባ ነበር ለህዝቡ ይላል። ለሌዋውያን 17 ላይ ስትሄድ እንዴት ስርዓቱን ያሳያል። እሺ በብሉይ ኪዳንም በዘመነ ሙሴም በዘመነ ኖህም በዘመነ አብርሃምም አይመለከትኝም። ከዛ በፊት መስዋዕት ሲሆን የነበሩ እንስሳቶች ነበሩ አልሽ። ከዛ ደግሞ አይ ይሄ ነገር ይበቃል፣ ራሴን እፈጠፍጣለሁ፣ እኔ ራሴን እሰቀላለሁ፣ መስዋዕት የሚባለው ነገር ይቀራል፣ ደም ማፍሰስ የሚባለው ነገር ይቀራል ብሎ አለ። ራሱን ሰዋ ኢየሱስ። ስለዚህ የተሰዋው ለሰው ሳይሆን መስዋዕት ሲሆን ለነበሩ ለእንስሳቶቹ ነው። አይደለም እንትን ገላትያ ላይ ምን ይላል? በቃ ይሄ እኔ ከገላትያ ራስሽ እያንገላታሽ ምንም ስርኤት ሊሆን አይቻልም ይላል። አይ ዶንት ጥቅሱ ይፈታል። አልተማሩም መስዋዕት ሲያደርጉ የነበሩ ሰዎች አልማራቸውም፣ ምህረት አላገኙም። አንዴ ቅጠቅስ ያመጣልን ምንም ይውጣ የራስሽ የበጎቹና የፍየሎቹ ደም እግዚአብሔርን ሳቲስፋይ እንዳላረገ ግን ይናገራል ልልህ ነው። አልተቀበላቸውም። ምክንያቱም ማለት ነው ልባቸውን አልቀየረም። ያረጉት አልተቀበላቸውም ማለት መስዋዕትነት ልባቸውን አልቀየረም። ለዛ ነው እሱ የመጣው። ልባቸውን አልቀየረም ሳይሆን ኃጢያታቸው ግን ይቅር ተባሉ። ምን ማለት ነው? በግ መስዋዕት ስላደረጉ እነሱ ኃጢያታቸው ይቅር ተባሉ። ካህኑ ይዞ ገባ ደም የደም ስርየት ይዞ ገባ ስለ ምን ማለት ነው እኮ? ስለዚህ ኃጢያቱ ይቅር ተባለ ወይስ አልተባለም? እግዚአብሔር በብሉይ ኪዳንም ሰዎችን በደም ስላፈሰሱም ሳይሆን ይቅር ይላል። እስራኤላውያኖች ብዙ ጊዜ ይቅር ብሏል። እሱ አይደለም ፖይንት። በምን በንስሐ ነው በንስሐ እግዚአብሔር ብዙ ሰዎችን ብሉይ ኪዳን ላይ ይቅር ብሎ ያውቃል። እንትና ማን ነው? ቴንክ ዩ። ስለዚህ በንስሐ ይቅር የሚል ከሆነ ብሎ ያውቃል። ይቅር ብሎ እኮ በንስሐ ይቅር የሚል ከሆነ ንስሐ የጠየቁትን ይቅር ባይ አምላክ ነው ማለት ነው እኮ። እንደዛ እኮ አይደለም እያልኩ ነው። ስርዓት አለው ብሉይ ኪዳን ላይ ዘሌዋውያን ላይ ሄደህ አንብብ። ለምን ታዲያ ብለድ ሳክሪፋይስ እንዳስፈለገ እኔ አልሄድም። ከዛ በፊት የነበሩ ሰዎች ደህነት በምንድን ነው? በምንድን ነው ደህነት? አንቺ የምትድኙ በምንድን ነው? በማመን በኢየሱስ ክርስቶስ በማመን በኢየሱስ ክርስቶስ መሰቀሉ በስጋና ደሙ አይደል? አብርሃም በምንድን ነው ሄዳ? አሁን እግዚአብሔርን ማየት እንደምችል ስላደረገኝ ምክንያቱም አብርሃም በምንድን ሄዳ ነው? አብርሃም በምን ዳነ? ሁሉ ሰዎች በእምነት ድነዋል። ይሄ ግን አብርሃም በምንድን ሄዳ ነው? ዳኛውም እኮ ይቅር ይልሃል፣ ግን ሴንቴንስ ይሰጥህ ነበር አይደል? እንደዚያ ጋር አብርሃም በምንድን ሄዳ ነው? እሱን ልነግርህ እኮ ነው። ኃጢያቱ ግን ሳይቀጣ አያልፍም ይላል መጽሐፍ ቅዱሱ። ኃጢያቱ እኮ ስለዚህ አብርሃም ይቀጣል። ይቅር ይልሃል እኮ እግዚአብሔር። አብርሃም ይቀጣል። ኃጢያቱ እኮ ነው መቀጣት ያለበት። ያ ነገር አይታለፍልህም ማለት ነው። አብርሃም ይቀጣል። አለዚያ እግዚአብሔር አብርሃም ይቀጣል ወይ? አብርሃም ይቀጣል። ይቀጣል አብርሃም? አልገባህም? ኦኬ አልገባህም ነው እንጂ አልገባህም። በቃ ተይ ማለት ሌላ ጊዜ እናወራለን። መጽሐፍ ቅዱስን ቃላት ሽምደዳ አይደለም። በነገርሽ ላይ ስላሴ ብለሽ የምታመጪው ነገር ድህነት የሚባለው ነገር ኢየሱስ ክርስቶስ የሚባለው ነገር ዝም ብሎ ቃላትን መደርደር አይደለም። የቃላት ሽምደዳ ከሆነ በጣም ከባድ ነው። ገብቶሻል? አንድ ሰው መጽሐፍ ቅዱስ ውድቅ ለማድረግ ምንም ማወቅ አይጠበቅበትም። የመጽሐፍ ቅዱስ አንድ ቃል ማወቅም አይጠበቅበትም። ማንንም ሰው ከመሬት ተነስቶ ዝም ብሎ ቢጠይቅ
መጽሐፍ ቅዱስ ውድቅ ይሆናል። ራሱ በራሱ ነው ጠልፎ የሚጥለው መጽሐፍ ቅዱስ። ስለዚህ የቃላት ሽምደዳ ምንም አይጠቅምም። አንድ ሰው ልብ ብሎ ወደ ራሱ ተመልሶ ውስጥ ያለውን ነገር እንትን ካላደረገው ምንም ትርጉም የለውም። ስለዚህ ችግር የለውም። እኔና አንቺ ፍቅር ብቻ ነው ማውራት ያለብን ሜሮኒ። እኔ እኮ ነግሬሻለሁ እኮ ፍቅር ብቻ ነው ማውራት ያለብን። ምንም አይጠቅመንም እኔና አንቺ። ኦፓለሽ እሺ እሺ፣ አመሰግናለሁ። በቃ ቀጥሉ እናንተ። እኔ በጣም ነው የሚገርመኝ የትውልድ ነገር በጣም ነው የሚገርመኝ። አልገባህም እኮ አልገባህም። ስላሴ እኮ ምስጢር ነው እና ምን መሰለህ፣ ዝም ብለህ ብትመሰጥ በቃ ልብህን ሰላም ይሰማዋል። ከባድ ነው። ኦፓለሽ አለው ምን ሜሪ እየሰራሽ? በኮሜንት ሰላም። አይናችሁን ጨፍናችሁ ነው መሰለኝ የምታወሩት እየተነካካችሁ። እሷም ማታይም አንተም ማታይም። ምን ኮሜንት በተደጋጋሚ ሰላም ሜሪ ስራ ይዤ ነው አልኳት። እኔ እኮ ያው ምንም እኮ አላይም እኮ ሳወራ ምንም አላይም እኮ ሳወራ። ያንቺ የሆነ ነገርም ማየት የለብኝም። የዛኔ እነሱ ጋር እንደዚህ ብዬ ሳወራ እነሱ ጋር ስነካካ በጣም ከባድ ነው። በመሃል ትገባለች ብዬ አንቺ ስለምፈራ ይሁና መቼስ ምን ይደረጋል። ስራዬን ማቋረጥ የለብኝም ብዬ ስለማምን ነው። እና በምን ቋጫችሁ? ትንፋስ በማጠር አልገባኝም። እኔ በምን እንደቋጫችሁ አይደለም አልገባውም ማለችኝ እኮ መጨረሻ ላይ። ኦኬ ዛሬ የሁለተኛ ቀን ነው። ዝም ብዬ ጠይቃታለሁ። መጨረሻ ላይ እንትን ሲያደርጋት አልገባህም እኮ ትለኛለች። ችግር የለውም ሶስተኛ ቀጥላለሁ። ካልሆነ ራሴን እንትን እናደርጋለሁ፣ ሰቀላለሁ። ስላሴ ገብቶ እንዳይገባኝም እንዳለው ሰውዬ ስላሴ ገብቶኛል ሳስረዳ ግን አይገባኝም እንዳለው ዴቭ ሬም መቼው እኔ መቸኛል እኮ ታዲያስ ኦፓል ማጠቃለያ ጉዳይ ላይ አልሰጥም። ወሬኛ አቃጣሪ ይታባቱ አውቆ ነው ሊያጣላችሁ እኮ ነው። ለወሬ ልሙት በልና እሰጣለሁ። ትናንት ግን ልጅ ምን እንዳደረገ ታውቂያለሽ? ስልክ ላይ ደፋሁትኛ ይሁን ነገር እሺ። ወይ ግፍ ነው የተናገርኩት መሰለኝ። ይቅርታ ኮሜንተር ስሚ ሲለምነኝ ነበርና ደረሰብኝ። ተደፋ እጄ ላይ ቡናው። እሺ ከዛ በማን ስም ነው እየለመንክ ያለው? ጻድቅ ሰው ቀልብ ሆኖ ይዋጋል እንዳሉ የኦርቶዶክስ አባት አንቺ አዳምጪ። እሺ ማብራሪያ እሰጣለሁ። ቀጥልሽ በሚ ደረጃሽን ነው ከፍ ያደረኩት። በነገራችን ላይ አንድ ባሪያ አለሽ አንቺ ራሱ ባሪያነትን የተቀበለና በማን ስም ነው እየለመንክ ያለው ብዬ ስለው በእናንተ በምታምኑት አምላክ አለ። አይ እሱ ሳይሆን አንተ በማን ስም እያልክ ነው የምትለምነው ብዬ ስል በኦፓል ስም አላለም። ማን ነው? አንድ ለማኝ አለ እኮ እየገባ የሚሰድብኝ አንድ ኦርቶዶክስ አለ። ደሃ ካልሆንክ ብር ላክልኝ ይለኛል። እንዴ እና ለአንድ ልጅ እንትኑ ነሽ መጻወትክልኝ ታዲያ ጌታ አባቱ እንዴት አባቱ አድርጌ ነው እንትን ማድረገው? እርኩስ እኮ ናቸው። ረሀብተኛ ነው ግን ከባድ ነው። ቢላክለት ራሱ በጣም ከባድ ነው። የሆነ ችግር ይፈጥራሉ። ልልክለት እኮ ነበር። ሙዚቃው ይሰማል እንዴ እናንተ ጋር? አይሰማም።
እዚህ ጋር ለኔ ጋር ግን አልተሰማ ጥሩ ራሴ እንትን ያደረኩት ነው ግን እዚህ ጋር እንዲህ ካላደረኩ ከባድ ነው ገባሽ ለስለስ ያለ ሙዚቃ ከጎን እኔ ደግሞ ፊልም ከፍትና ድምጽን አጠፋዋለሁ እሱንማ ላይቭ ስገባ እንደዛ ነው አንዳንድ ሰው ግን የሚያወራውን አያውቅም እኔ በጣም ግራ ገባኝ ቀጥይ እስኪ የምትይው ነገር አለ ምን አወሩ የሚያወሩት ነው አያውቁም ምን ብለው ነው ያላሉት ነገር የለም ለምሳሌ አይ በውስጥ ነው እኮ በውስጥ የተባለውን እዚህ ጋር መጥቼ እንትን ላድርገው በውስጥ ነው አዎ አንድ ቀን እኮ ነው አንድ ወሬኛ ኮሜንተር እኔ አሁን ስልችት ያለኝ እንደው ቅዱስ ሚካኤል በሚያውቀው ሁሉም ቤት ስገባ በውስጥ ይባባላሉ ተናደጄ እንዳለ ቦልኪያቸው ወጣና ደግሞ ምን ይሆን የተባባሉት ብዬ ካብለው ክፈታቸዋለሁ አለች እንዴት እንዳሰቀች ይብልታይ ምን ይልሻል እንጂ እኔ አልኩ እኛ ቁጭ ብለን እነሱ በውስጥ በጣም ነው የሚያናድዱኝ አይደል ከባድ ነው ስሜታዊ ያደርጋል እኮ ያ ወዮ አንቺ ጋር ማውራውን እንትን ብዬው ነበረ ምን አልክ ፍቅር አንቺ ጋር ያወራሁት እዚህ ጋር እየጻፍኩት ነበረ ጽፌ ልኬው ነበር ባቢና ኦፓል ነው ልጃች ልጋብዛችሁ ቁርስ ልጃች የሚባለው ቁርስ ነው ወይስ ሀገር ነው ለእንተኛ ነው ዶሮ ማለት ነው ኦኬ ዶሮ በዳለው ሰምነው ባክ ይገባኝ ልጃች ዶሮ ነው ዶሮ ለቁርስ በፈጢራ ዋው እሱ ያበደ ነው ሀያትዬ እሱ ያበደ ነው በልቻ ቃለው ስሚ አሁን ከታች ያሉ ሰዎች ሁላችሁንም ብሎክ እናደርጋቸውና እንውጣ ያለ እነሱ ማናለን እየተነካከስን እየተደባደብን በዙ ነው የምንቀበለው ገና አይ እስኪ ሞክሩ ማለት ምን እንደሚፈጠር ነው አንችልም ወይ እነሱ ላይ መጨከን አልችልም አቅም አይፈቅድልኝም ኦፓል ፕሮፋይልሽን ቀይሪ እባክዎትን በክብር እግሪ ብሎ ጌታዬ እግሪ ብሎ ቆምጣጣ ቢሆን ይመረጣል ፕሮፋይልን ስታዩ ይበሳጫሉ ደንበኛችን እንኳን ተበሳጩ እኔ ራሱ እኮ ወንድ እየመሰልሽኝ እኮ ነው እኔ ልጅነችም መጨንጨም ፈልጋለሁ ግን ከበደኝ እሰይ እና ቀይረዋ የሆነች እንትን አይነት ቺክ አድርገሽ ብቅ በይና ከዛ በቃ አወራለሁ ተመስጬ ነው የማወራው አልቀየረም ላቪብ ሰልፍ አይ ነይ አይ ቀይሪው አልቀይርም ለኔ ብለሽ አምቤ ስሞትልሽ ያንተን ፎቶ አረጋለሁ እሳቸውን ካነሳው ከራሴ ጋር እንዲህ ታወራለሁ አንቺ ደግሞ
እንዴ እንግዲህ ምረጥ። ኧረ የቺክ ነው የምፈልገው። የባቢን አርገለት የቺክ ነው የምፈልገው። እንቅልፍ ጌታ ሆይ ድብርት ይዞኛል። እኔ ራሱ የሆነ ያመር ሙፍቲ ነው ከተባለ በኋላ ድብርት ይዞኛል። አይ እሱ ሳይሆን ልጁ ከረገጠ በኋላ የተሰማኝ ስሜት አለ። ምን ተሰማ? እኔ እንጃ በቃ ድብርት ለቀቀብኝ። ጥሩ ነገር ነው ያደረግነው ማለት ነው ወይስ ማለት ነው? አጣስቀይባ አሁን አንተ እኮ ስታላግጥ የምር ጋምቦ እስኪበድረው ወለከሰ እንትን እንዳረገ ሶርከት ብለህ እኮ አንተ ድብርት ያዘ ባቢ። እኔ ሀዘን ነው ድብርት ያዘኝ እንዴ። እኔ ያየሁትን እንዴ አንዳንድ ነገር እናንተን ካረጉ በኋላ የሚሰማቸው የድካም ስሜት አለ። የድብርት እሱ ስሜት ነው አንተ የሚሰማ እርክት ብለህ። እኔ በሙፍቲ ሞት ድብርት ይዞኛል። እኔ ምንም አይመስለኝም። እኔ ትልቅ ሰው ሞተ ከተባለ እንኳን ሞተ እኮ ነው የምለው እኔ ማንንም ሰው። አያቴ እንትን ብሎ እናንተ ጋር እንትን እያደረኩ ነበር። ምንም አይመስለኝም። አያቴ እንትን ብሎ አዎ ቁጭ ብዬ እናንተ ጋር ሳወራ ነበር። በቃ ምንም አይመስለኝም። ስራም አላጣው። አንተ ትልቅ ሰው ጸረ ትልቅ ሰው ነህ አይደለም? ትልቅ ሰው እኮ በቃ ኖረ እኮ በቃ ምን ቀረ? ምንም ነገር እኮ የለም። በቃ 90-100 ዓመት ምናምን ከቆየ በቃ መሄድ ነው ያለበት አይደል? ብራቤት ስለሆነ ነው። በልፊራኪ ከኔ ፎሎስ አረግሽ ወይ ፈጣሪ። እቺ ስምረት ነው ስምሪት የልዑል የምትባል ለምን አትገባም? ነይ እስኪ። የምን ችግር ነው የሚኖርብኝ? እኔ ችግር የለብኝም። አልቅሽ ጨርሻለሁ። እኔ እንትን አይደለም በእውነት አንዳንዴም ራሴ እንትን ሳደርገው እኔ ለወራት ነው ያለቀስኩት። ሰው እንትን ብሎ በእውነት በልጅነቴ ለወራት አልቅሻለሁ። እሱን ይመስለኛል ተጽዕኖ ያሳደረብኝ። ምንም አይመስለኝም። አሁን ሰው ቢሞት አላለቅስም በፍጹም። አዎ ከባድ ሀዘን አንድ ያዘነ ሰው ኧረ ወራት ነው በጣም ብዙ ወራት ነው ያለቀስኩት። እያለቀስኩ ነው እኮ ራሱ እና ከዛ በኋላ ምንም አይመስልኝም። ወይኔ በላቸው። ስሚ ወይ ለምን በውስጥ ተደዋውለን አናወራም? እንጂ በቃ እነሱ ስራቸው ነው። አሁን ማለት ነው አንድ ኩባያ ቡና ነው የጠጣሁት። ዳርክ ኮፊ ማለት ትንሽ ወተት ያለበት ግን እንቅልፍ የመጣ ድብርት እንደያዘኝ በዚህ ነው ወጣ በቡና የማይወጣ አልጋዬ ላይ በቃ ይኸው 4 ቀን ሙሉ አሁንም ምትላለሽ አልጋዬ ላይ ሾሮ ስዳለው ቁርስ በላለው ጥርሴን ቦርሻለሁ ተመልሼ አልጋዬ ላይ። በነገርሽ ላይ ጠላት ካለሽ ቀርጸሽ ነው መላክ ያለብሽ። ድብርትሽን አይደለም ደስታሽን በቃ እንደዚህ ፏ ብለሽ ስትበይ ስትጠኝ መላክ አለብሽ። እኔ እንደዛ አደርጋለሁ አንዳንድ ጓደኞቼ ጋር ስተኛም ተበላም ስታት በጣም ጥፋተኝነት ተሰምቶኝ የኢንስታግራም ፖስቶቼ በብዛት እንደዛ ነበሩ። ቲክቶክ ላይም ትልቁ አካውንቴ ላይ እንደዛ አደረግ ነበረ። ግን በአማራ ጦርነት በጣም ጥፋተኝነት ተሰማኝና የሞቱ ሳይ በኦሮሚያም
በቃ ኢትዮጵያ ውስጥ በነበረው ጦርነት ማለት ትችላለህና ፖስቸው በሌላ አካውንት ሳይ ድብርት ያስጠላኛል። እዛ ታኩኝ እርሴል ለቦርሽ ቀጠል እስቲ ሰማሃሉ የኔ ነገር እኔ እኮ ደንግጬ ነበረ ሽንት መስሎኝ ሲል ሁሉ ነገር በቃ ከቀደደገ ነው አይደለ? ፈሳሽ ነገር በሙሉ የሚታያችሁ አስለኝም እኮ እኔ ምን አይነት ብልግና ነው? እኔ አስችለኝም በቃ እዛ እንደሱ ነው የሚልኝ አምሮኝ ምንም በቃ ምንም አልሰማም። ይመቸኝ። ሬነር እንዴት ናችሁ? ሰላም ነው? ደህና ናችሁ ወይ? አለን። እንዴት ነህ? አልሐምዱሊላህ ደህና ነኝ። ሁሉ መልካም ነው? ሁሉ ሸጋ ነው። ጥሩ ነው። አወራችሁ ባለፈው? አወራን። ዋትስአፕ ላይ ደወለልኝ። መልካም ያ ቴንክ ዩ። ጥሩ ነው ትላለህ፣ ለመልካም ነው ትላለህ። እንትን ብሎኛል እኮ ግን እዚህ ጋር ራሱ እኮ ይመጣል። አንድ ቀን 2 ቀን ገብቶ ነበረ መሰለኝ። ትልቅ ሰው ኖት። ያ ትልቅ ሰው ነው። ያው ለለኝ ነው የመጣው። እንዴት ነህ ታዲያ? እንግዲህ አልሐምዱሊላህ ደህና ነኝ። ሁሉ መልካም ነው አላችሁ? አንተ በቃ ወጥራል፣ ላለመተኛት ምናምን አቅምን ጨምረሃል። እንዴት ነው? እኔ ላለመተኛት እኮ አይደለም ላለመተኛት እላለሁ። ያለመተኛት አቅም ማለት ነው። ያለመተኛት አቅም ሳይሆን አቅም ስላገኘው አይደለም። የሚገርም ነገር እኔ እንቅልፍ ሳልጠግብ ነው የምነሳው ስራ ሰዓት እንትን ሳደርግ፣ ግን በጣምም ስራ እያስጠላኝ መጣና ወደ ራሴ እመለሳለሁ። አሁን በስራዬ ባልደራደርምና ስለሚደክመኝ ስራ እያስጠላኝ መጣ። ገብቷል? በስነ ስርዓት ስለማልተኛ ብዙ ጊዜ አንዳንዴ እንትን ላይ ስለማጠፋ እኔ እኮ በስነ ስርዓት እጠቀማለሁ ብዬ የምል ሰው እኮ ነኝ። የሚገርምህ ነገር ላይፍ ባልገባ ራሱ የሚገርምህ ነገር አልተኛም። ገብቷል? እና ራሴን አስተካክላለሁ። እንደዛ ነው። የላይቭ እንትን ካለኝ ሱስ ካለብኝ 1 ወርም ይሁን እረፍት ወስጄ በደንብ በስነ ስርዓት ተረተራለሁ። ከዛ በኋላ ውልቅ ብለ መጥፋት ነው። ያ እንግዲህ ስራ ላይ ነው መበርታት ያለበት አይደል? ቤቱንም ክፈትና አንዳንዴ ና ግን ቶሎተኛ። ከባድ ነው፣ አይቻልም። እና ስራ ተተማ አታወራ። ኧረ ስራ እንዴት ተዋለሁ ብለህ ነው? ስራ ተጨኝ እንዴት እኖራለሁ? አንሰራም። እንደውም እንደ ጠጅቱ ብር ያሳደድን ይገደን እንበላለን። ለምን ግን መለመን አንጀምርም? ለምን አስጡኝ? ከሞ ነፍስ መርጣለሁ ነው። እኔ ስጡኝ። እኔ አካውንት ልስጣችሁ። በቃ ስጡኝ። እኔ ያግዙኝ። በቃ አሁንማ ደህና ሰው ፈልጉ ማለት ነው። እኔ ሊገሉ ነው በሉ። የወታደር ልጅ መሆኔ ይሄ ለምን እንደጠቀመኝ ታውቃለህ? ስትሮንግ የሆነ የህይወት መርህ ነው ያለኝ። ለማኝ ከመሆን ሌባ ብሆን እመርጣለሁ። ለማኝ ከመሆን ሰርቄ ካልተዘቦ ዘራፍ ይሆናለሁ። በቃ እነዚህ ምንም ነው ማለታን ቅሬታ ማይሰማኝ። ተመሳሳይ ነው። አስፈቀደህ ስታጣ እኮ ነው የምትሰርቀው እኮ። ለምነህ ስታጣ ነው የምትሰርቀው። አንዳንድ ሰዎች መለመንም ሆቢያቸው ነው፣ መስረቅም ሆቢያቸው ነው። ሆቢ የሚባል ነገር አለ። መስረቅ ይሻላል፣ መለመን ይሻላል። በቃ ዲቤት እናደርግበታለን። ኦፓል ምን አልክ ቤቢ? እናደርግበታለን። ጭራሽ ማን ነው ቤቢ ደግሞ? ቀይ ስሜን ቀየርሽው? ምን አልክ ቤቢ? ሌቫና ምንድነው? ሌቫና ለማኝ መለመን ይሻላል፣ ሌባ መስረቅ ይሻላል የሚለው እንከራከራለን በቅርቡ። ለነገሩ እውነቷ እኮ ነው። እጅህን ዘርግተህ ከመለመን ምን አገባኝ? አንገትህን ሰብሬ ያለን አልቀበለም እንዴ? በቃ እንደዛ አይነት ነው። እቺ ጌም ሲጫወት እንዴት እንደሚሰቀበል ባስ በየቀኑ ሲለምኑ ይሆነ። አሁን አካውንቴ ልለጥፍ
ለጥፍን ያረዳም አለ እንደ የአገር ቤት አለ እንደ ባንክ የአገር ቤት አለ የሰው አለ ዴዚ 40 ሺህ ያገኘች እኮ ራይነርዬ 40 ሺህ እንደዚህ ለጥፋ ምናምን አደባባይ ላይ ወጣ 40 ሺህ ብቻ ይደብራል። ለጥፋ ነው ለጥፋ ነው ከባድ መዋረድ እኮ ነው። አያ አንዲ ምን ሆናችሁ ነው 40 ሺህ ከውስጥ ነው ያገኘሽው መረጃውን? ራሷ ነው የተናገረችው። ቅሌት ብርቋ መሰለህ እንዴ? ጸጉሯን እየተሰራች ባገኘሁት 40 ሺህ ብር ነው ጸጉሬን የምሰራው ታዲያ ምግብም እየበላች ከእናንተ 40 ሺህ ብር ላይ መቀንሽ ማለት አይከታን ታስቀኝ። ወይኔ ለካ ለጸጉር ነው እና ያወጣው ብር ለጸጉር ነው። በተለይ ወንድ ካዋጣ በቃ ለሷ ጸጉር ነው ያዋጣው ማለት ነው። ለወንዶች ነው፣ ሴቶች ብዙ አላወጣው አይ ከባድ ነው ሳይሆን የኢትዮጵያ ብር ነው። አሁን እኔ ደገፍ አድርጉኝ በቃ እኔም ሰው ልሁን ወጉ ይድረሰኝ። ግን የት ሄደ ያ ሰውዬ? የት ሄደ? ደገፍ አድርጉኝ ነው አይደል? ለወጥና ነው ያለው ሰውዬ ቆይቷል። እሳት የላሰደላላ ሆነ እኮ ቤብ፣ እሳት የላሰደላላ የምር ገርም ምን ያለኝ የሚሸጥ ሆስፒታል ዕቃ ነበርና እሱን የገዛ ነው ያስገብተውት ገምሮክ ላይ ምናምን ስማት ማርጋ ያሳለፉት ዕቃ ነበራቸው። እዛ እኔ በቃ በጣም የተደነኩት እንዴ የሰው እዚህ ጋር ደረሰ ብዬ ማለት ነው። እንደዛ የሚገዙ ፋሚሊዎች ነበሩ እና ብሮከሩ ሲመጣ እሱ ነው። አየሽ መለመን ይሻላል ማለት ነው ከመስረቅ። እሱ ጥሩ ቦታ ደርሷል። እሱ እኮ ደግፉኝ ነው ያለው። ኦብቪየስሊ ልመና እንትኑ አይደለም። የለመነበትን መንገድ ደግሞ ወቅታዊ ነበር። በሰዓቱ ኮሮና ታይም ነበረ፣ ስራ አልነበረውም፣ የሚሰራ ሰው ነበር ምናምን እና ደግፉኝ ደገፍ አድርጉኝ በቃ ልውድቅ ነው አለ። አዲስም ስለነበረ እሱ በድፍረት የጠየቀኝ መጀመሪያ ስለነበረ በሚሊዮን ነው ሰፖርት የተደረገው። ገብቶሃል ምልህ ራይነር? ከዛ በኋላ መቶ ጠይቆ አያውቅም። ጌም እንኳን አይጫወትም፣ ላይቭ አይቀመጥም። በቃ አገባ ወለደ፣ ላይፉን እየቆሰቆሰው ነው። የእውነት ደገፍ አድርጉኝ ቆሰቆሰዋለሁ ነው አይደል ያለው ልጁ? ተሰዋላ እናንተ ተደገፈር ያምር ቆሰቆሰው ራይነር። በቃ አታገኙም የለም ነው ማለት እና ሌላ ላይ በላይ ነው ያለው። ይሄ ጀግና ነው ማለት አሪፍ ነው። አዎ ግን ቁጭ ብሎ አንድ አበባም 3 ብርም አመመኝም። እኔ አሁን ባለፈው አንዱ ታመምኩ ብሎ ፎቶ ለላክልሽ ብሎ ፎቶ ይላከልኝ ባቢ የቆዳ አለርጂ እንኳን መሆን የማይችል በሽታ ገባክ? ታምሜ ቆስዬ በመልታከም እኮ አብሮ ይነደፈው ነው የሚመስልክ። ይሄ እኮ በ100 ብር ሳሙና የሚፈታ ችግር እኮ ነው። እና እንደዚህ አይነት የመለመን ሱስ ያለባችሁ ሰዎች አሉ። በቃ እኔ እንትን ብያለሁ። ሚዩት አድርጌ እያወራሁ ነው ብቻዬ። ሚዩት አካውንት ለጥፍ ወይኔ በእውነት ወደ ቀልቤን የምመልሰው እኔ አካውንቴን ከለጠፍኩ ብቻ ነው። እኔ የሚያግዘኝ ሰው ያስፈልገኛል። ቀልበን አታና የሆነ ሰዓት ላይ የሆነ ሰው ፕሮፋይል ልኬልሽ ነበር አይደል? አካውንት ቲክታክ እንዴት እንደተጫወተብኝ እኮ ተጫወተብኝ እኮ እሱ እኮ ተጫወተብኝ። እኔ ያዘውን ባያደቀሰ የሱ ከባድ ነው። ናው ከባድ ነው እና እኔ አምናለሁ የእንትኖች መመሪያዎች ደስ ይሉኛል። መስጠት የሚሉት የመጽሐፍ ቅዱስ ላይም ቁርአን ላይ ያሉት ደስ ይሉኛል። ግን ለተመላላሽ ሰው አልሰጥም። አይ መስጠት መስጠት ብዙ አይነት ነው። አዎ
በተቋም ደረጃ እኔ ኦቲዝም ላይ ለሚሰሩ እንትኖች እሰጣለሁ። ከዛ ውጪ አንድ ቲም አለን በተለያየ ምክንያት ታስረው ረጅም ዓመት ለቆዩ ሰዎች ከስር ሲወጡ ምናምን ነገር እሱ ራሱን የቻለ ቲም ነው። ግሩፕ እንደ ማህበር አይነት ነው። ሲወጡ ምንም ነገር ስለማይኖራቸው አብዛኞቹ እነሱን ሰፖርት እናደርጋለን። ከዛ ውጪ ግን ፀሐይ የሞቀ እግሩን ዘርግቶ ላይፉን እየኖረ ደገፍ አድርጉኝ 300 ብር አጥወለወለኝ 1000 ብር ያላችሁ ምናምን የሚል ሰው ስልክ ኖሮት ኢንተርኔት ኖሮት መቶ ኮሜንት ሲያደርግ አይገርምህም ባቢ? ስልኩን ሽጦት ነው የኔ መርህ። ገባክ? ባንክ በጣም ትንሽ ስልክ ቢሆን 20,000 ብር ያወጣላችኋል። ስልኩን ሸጣ ዳቦ መግዛት ነው። ስልኩን ሸጣው ሌላ ስልክ ሁለት ገዛለህ መደወያች ትንሽዬዋን በ3000 4000 ገዝታ 15000 ብር ታተርፋለህ። 10000 ተርፋል። በ10000 ደግሞ 5000 ትራንስፖርት ታደርጋ በቀረው ነገር ስራ ትፈልጋለህ። ፍሬንዶች ግን ያላቸውን ነገር አገልግሎት ላይ ሳያውሉ ተጨማሪ ነገር ለሚፈልጉ ሰዎች አረዳም አልሰጥም። የኔ ላይፍ ስታይል ነው። ለነዚህ ለሁለት ሰዎች ነው በተቋም ደረጃ መረዳው እንዳልኩ ያ ማህበር ነው። ለእስረኞች ከእስር ቤት ሲወጡ ሂስቶሪያቸው ምናምን ቼክ ተደርጎ የሚሰራ ማህበር አለንና ኢንቫይት አድርገውን የተቀላቀሉት ነው። በድርጅት ደረጃ ነው። ከዛ ለኦቲዝም ላይ ለሚሰሩ እዛ ውጪ ግን ይገባቸዋል ብዬ ነው አስቤ የምረዳቸው ሰዎች አሉ። ከዛ ውጪ ያሉት ሰዎች ይገባቸዋል ብዬ አላምንም። እኔ ለደሃ መርዳት አልወድም ባቢ። ለተቸገረ ነው ከረዳውም ልረዳ የምችለው። ደሃ ድህነቱ ራሱ ሲነካበት የማይወድ ሰው ነው ታውቃለህ። ደሃ ስትል ይናደዳል። ልክ ፍቅረኛውን የመታበት ነው የሚመስለው። እንዴ ድህነት ይነካል? ሰው ከወደደ ደሃ አይሆንም። ደሃ ደግ ነው እንጂ ደሃ ደግ ነው። ሀብታም መንግስተ ሰማያት አይወርስም። ወዴ ዶኮ በከከና አምላክ እንዴ የተቸገረ ነው ሰው መርዳት ያለበት። ሰርቶ ለፍቶ በጣም ላጣ ሰው ገባክ? የሆነ ቦታ ሊደገፍ አድርጉኝ እንደሚለው አይነት ለደሃ ሰው አትርዱ። ደሃ ድህነቱ ራሱ ጸጋው ነው። ከዛ ውስጥ መውጣት አይፈልግም። የፈለገ ብታረጉለት ደሃ ነው በቃ። ድህነቱን አክሴፕት አድርጎ እንደሚሰው ደሃ የለም። የነዋይ ደበበን የኔ ደሃ የሚለው ሙዚቃ ይሰማል። እዛው ላይ ቡና ብዙ ይጠጣበታል። ያላዘናል ቁጭ ብሎ መንግስትን፣ ሃይማኖትን፣ ሀብታም ጠል ከምንም በላይ ደግሞ ሀብታም ጠል ደሃ ያስቀህ። ሀብት ጠል ደሃ ይገርማል እንዴ! ሀብታሞችን በቢጣ ደግሞ ደሃ አለ ገባክ? ልክ ሀብታም ሳይ እነሱ እኮ ኢሉሚናቲ ናቸው፣ ሰይጣን አምላኪ ናቸው፣ ጥቁር በግ አርዶ ነው አባትህንም ይረድ። ግን ሰውየው ደሃ አይደለም በቃ። ምንም ነገር የሚገኘው እዚህ ዓለም ላይ ከዋጋ ጋር ነው። እና ዋጋ የከፈሉ ሰዎችን ዋጋ ክሬዲት መስጠት አይፈልጉም፣ ያጣጥላሉ። የዳቦ ስም ያወጡላቸዋል፣ ትልልቅ የዳቦ ስም። ከዛ ስሱ ቤት ኪራይ የለውም፣ መብራት የለውም፣ ውሃ የለውም፣ ልብስ የለውም፣ ምግብ የለውም፣ ኢንሹራንስ የለውም፣ ምንም የለውም። ከዛ ልክ በዛ ውስጥ መኖሩ የሱ ደሃ እንዲሆን ያደረገው ትክክለኛውን መንገድ እየተከተለ ስለሆነ እንደሆነ አድርጎ ያስባል። የደሃ የመጀመሪያ የድህነቱ ቤዝመንት አስተሳሰቡ ነው። ምክንያት ስትለው እንትና እኮ ሀብታም የሆነው ድንገት ነው ይልሃል። ስለዚህ እሱ ሀብት የመጣው በዚህ መንገድ አይደለም። ሰርቶ ያለፈለት ሲሯሯጥ እያየኸው ቀን ወጥቶ ማታ ሲገባ እያየው ገባ። በአመት በዓል ቀን ሲሰራ እያየው ያንን ሀብታም ሰውዬ ሰርቶ ያለፈለት ሲልህ በጣም ነው የሚያስቀው። ፕሮፋይልሽን ቀይሪ። አልቀይርም እንዴ ከፕሮፋይል ጋር ችግር አለባችሁ እንዴ? አስካሉን ሰለስት ሳታወጪማ አዳፍቀሽ ወደ ላይ ባለው 40 ሰለስት 40 ሁለተኛ ቀን ነው ያ 40 ሰለስት አለ 7 አለ 40 አለ የማን ስልክ ያየሱ ስልክ 80 አለ መንፈቅ አለ ሙታመት አለ እንደዛ ነው። ያው ፓል እንደዛ ነው። የማን ይዞ ፕሮፋይልሽን ቀይሪ አትበሉኝ። እኔ በሙፍቲ ሀዘን የተጎዳው ሰው ነኝ። ድብርት ይዞኛል ለራሴ። እኔ አይ ሀዘን ከ3 ቀን በላይ ስለማይቻል ነው ወሰለኝ። እንደዛ ነው እዚህ አሁን ፎቁ ላይ ሀዘን አይቻልም ማለት በእስልምና ከ3 ቀን በላይ እንዴ እኔ 7 ቀን ሀዘን ከፈለኩ አይደለም የሙአዚን
እኮ ማዘን አትችይም ትዘኝ የሳሊምንም በልቷል ደግሞ ፍላጎት አይደለም ማዘን እኛ ጋር ነበር እንዴ እኔ 7 ቀን ማዘን ከፈለኩት እሺ ራይነርዬ አይ ተበረታችና ተነሺ አላህ ያበርታሽ በሉ እንጂ ሰው ማዘን የማይችልበት ሀገር እኔ ግን እየለመንኩ ነበር እኮ ለምንድን ነው አጀንዳውን የምታስቀይሱት? በምን ስም ነው የምትለምነው? በምን ስም ነው የምትለምነው አንተ? በምን ስም? ኧረ በእኔ እናንተ ስጡኝ። እኔ ከለመንኩ በቃ ቸግሮኛል ማለት በቂ ነው። እናንተ በምታምኑት ነው መስጠት ያለባችሁ እኮ ዝም ብላችሁ እንትን ነው እንትን መጀመሪያ አጀንዳ አስተካክልና አጀንዳ የሆነ ነገር ደገፍ አድርግበት። በነፃ ማን ይሰጣል? ኢትዮጵያ ያሉ ለማኞች አይገርምም? ግን ራይነር የገብርኤል ቀን ሁሉም ቦታ ስትሄድ ስለ ገብርኤል፣ ስለ ኃያሉ ገብርኤል፣ ስለ ሊቀ መላኩ ገብርኤል ይሉሃል። ከዛ ደግሞ የሚካኤል ቀን ስለ ፈጥኖ ደራሹ ስለ ቅዱስ ሚካኤል፣ ስለ ሚካኤል ይከፍላሉ። የአርሴማም ቀን ስለ ቅድስት አርሴማ እንደ ለማኝ እኮ የቢዝነስ የለም። አንዴ እንደነሱ ሀብታምም የለም። እንደ ለማኝ የቢዝነስ የለምና ህዝቡን ደካማ ጎኑን እየጠሩ ያው ኢትዮጵያ ደግሞ ታውቂዋለሽ እንትና ከተባለ ይሰጣል። አየህ ሱሱዬ ጥሩ ምክር መከረች። አስተዋይ ሴት ድምፅህን ቀየር አድርገው የሚለውን ነው። ታግቻለሁ ብዬ እንትን ላድርግ እንዴ? ለማን ነው የሰጠው ይሄ ሰው? ለአንተ ነው እንግዲህ ካለማን ካይቀር ከደገራገር እውነት መሰለው እንዴ? ያራጣው እያጣጣፍኩ ነው። ኧረ እንዴ አንተ እውነት መሰለው እንዴ? አተ እንዴ ገፈፈልህ የልመና አይነጥል በቃ ከዚህ በምን ብለህ ባቢ ውዶቼ ኖሩልኝ እናንተ አንዱ እኮ ነው ይሄ ምድረ በጥራስ ምተተራሱ ፖስት አድርጎታል። እዛ ሰይጣን የተቆፈረለት ጉድጓድ ግባ አለ። ሰይጣን ለዳቢሎስ የተደገሰለት ጉድጓድ ግባና አበባ ትሰጣለህ አበባ አትሰጥም የሚለው ሰውዬ ትለፋደዳለ ቲክቶክ እንደከፈተክ እዚህ መጣ የሚል አንድ ሰው ያለ ጣቢያ ነው። ባቢ የሚለው ኧረ በቃኝ በመቤቴ ነው የሚለው። በቃኝ በመቤቴ ዮኒ ማኛ እኮ ነው ሁሌ እየሳተ መብርሃን እያለ ይጣራል ታውቃለህ እያለ ነው አሁን በመቤቴ በመብርሃን ይላል። ከባድ ነው። አይወጣም እኮ ጊዜ ያስፈልጋል። አይ ሁሉዬ እባክሽ አንቺ ደግሞ አንቺ ራሱ ሌላ የልመናት አግይሃት ብልጠታ የቲክቶክ ምልክቱን ሰጡ ስለ አካውንቱ ደህንነት ሲባል አይደል በመላ በዘዴ ልትለምኑ አሁን ከማን ወገን እንደሆንሽ አጣርተናል። ሲጀመር ፕሮፋይልሽን አልወደድኩትም ነበረ። አይ እኔ ሉሉ አሁን በውስጥ መጥተሽ አይብትኝ እኔና አንቺ በእውነት ተናበን ብዙ ነገር መስራት እንችላለን። አብረ ዛሬ የአበባ ቀን ነው ለአካውንቱ አበባ ስጡ ትላለች። ነገ ደግሞ የድራገን ቀን ነው ድራገን ስጡ ለእንደው ለአካውንቱ ሲባል እያለች ብታሰማምጠን። አንበሳስ በምን መንገድ ነው የሚያስወርደው? አንበሳ ምናምን አንበሳስ በምን አይነት መንገድ ነው የምታስወርደው? ዛሬ አንበሳ ቀን ነው። ችግር የለውም። ሰዎች እንትን እያደረጉ አይደል? አንበሳ ነው ግን እንትን መሰላቸው እንዴ? ምንድን ነው እውነት መሰላቸው እንዴ? እናንተ ሰዎች እኔ እኮ ለማኝ አይደለም። ለምንሃል አትግደርደር። ኧረ እኔ እየቀለድኩ ነው። ለምንሃል በቃ ተቀበላታለህ። አልቀሰህ ነው አልቸገረኝም የምትለው ገና እኔ እንደውም ጊፍት የማይሰጥ እቦልካለሁ እየለየው ምናምን ይታያል አይደል? ለዚህ ኧረ ዘግቼው እወጣለሁ። የትናንቱ ልጅ አሁን ቢያይቆ ያጽፋል ይቀር አድርገው በልጅ ይሰራል።
አይ አንተም እንትን ታረጋዋለህ ሪከርድ ይኖር ታጣጣራለህ እኔ መች ተቸግሬ ነው ስክት ለበረከት ግግም ለበረከት ይበላችሁ ስጡ ቃሪያ ያለው ሰው የለም እስኪ ቃሪያ ስጡት